ለብዙ ዘመን ተነግሮን የነበረ ነገር እውነት ነው ብለን የያዝነው ነገር ከሆነ ጊዜ በኋላ ሰዎች መጥተው አይ ይሄ ነገር እኮ እውነት እኮ አይደለም ብለው ሲሉን እንዴት ሾክ አድርጎን እንደነበረ ታስታውሳላችሁ። እና እንዴት ሊሆን ቻለ ማለት ብለን ሁሉ ደንግጠን እናውቃለን። እኔ በጣም ብዙ ጊዜ እንደዚህ የደነገጥኩባቸው ጊዜዎች አሉ። አንዱ ግን ከምንም በላይ ያስደነገጠኝ ይሄ የሃይማኖት ጉዳይ ውስጥ የተሰበከ የተነገረን ነገር ማለት ነውና በቃ ከምንም በላይ የገባኝ ነገር ቢኖር የጥምቀት ጉዳይ ነው። በጥምቀት ድነት አለ ተብሎ የሚባለው አንድም ሐዋርያ እንደዚህ ብሎ ያስተማረ የለም። አንድም ሐዋርያ መዳን በኢየሱስ እንጂ ያሉት መዳን በጥምቀት ብሎ ያስተማረ አንድ ሐዋርያ ጸሐፍት የተባሉ ሐዋርያት። ለዚህ ነው አየህ መጽሐፍ ቅዱስ ላይ ቆማቸው አውሩ ብለን ስንላቸው አንዳቸውም አብያተ ክርስቲያናት ውስጥ አለን ብለው የሚሉቱ በዚህ ጉዳይ ላይ ደፍረው ሊናገሩ አይችሉም፣ ያውቃሉ። ለዚህ ነው የነሱ ክርስትና የሚጀምረው ከመጽሐፍ ቅዱስ ሳይሆን ከአባቶች ብለው ከሚሏቸው ከሰዎች ነው የሚጀምረው። አይ የት አባት ጋር ትንጠለጠላለህ? አባት ከተባለ ከጴጥሮስ የበለጠ አባት አለ እንዴ? ከዮሐንስ የበለጠ አባት አለ? ከጳውሎስ የበለጠ አባት አለ? የለም። ከነዚህ አባቶች የበለጡ አባቶች አሉ? የሉም። ስለዚህ ሄዶ የሃይማኖት ታሪክ ውስጥ ከመደበቅ በትውልዱ የታሪክ ውስጥ የተነሱ በኋላ ከሐዋርያቱ ሞት በኋላ ሶስተኛው መቶ ክፍለ ዘመን፣ ሁለተኛው መቶ ክፍለ ዘመን፣ አራተኛው መቶ ክፍለ ዘመን ላይ የተነሱ የቤተክርስቲያን አባቶች ተብለው የተባሉትን እነሱን በመጥራት ጥምቀትንና ቁርባንን አታጸድቀውም። መጽሐፍ ቅዱስ ግን የተናገረውን ከተናገርክ በጭብጨባ በእልልታ ቦታ እንቀበለዋለን ማለት ነው። ካልሆነስ በቃ ኦኬ። የድነት ትምህርት በመጽሐፍ ቅዱስ እንጂ የሚፈተሸው በአባቱ የትምህርት አይደለም የሚፈተሸው። እና ጌታ እጅግ አድርገን እናመሰግናለን። ተባረኩ። ስለዚህ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደነሱ አይነት ናትና ብሎ የሚለውን እግዚአብሔርንም ቃል ይጠቅሳሉ። እናስ ብለን ስንላቸው ሕፃናት እኮ ወደ ጌታ እንዲመጡ ነው የምናጠምቀው ብሎ ይላል። መምህሩ አለ እንዴ አለ ራባዩ ረቡኒ አለ መምህሩ አለ ጌታ ኢየሱስ አለ ሊቃችን እንደዚህ አስተማረ። ሕፃናት ወደ እኔ እንዲመጡ አትከልክሏቸው ብዬ ማለቴ በጥምቀት በኩል ወደ እኔ አቅርቧቸው ማለቴ ነው ብሎ አለ አላለም? አላለም። የትኛውንም ጥቅስ አንሱት አላለም አላለም። እንደዚህ ብሎ ያላቸው ሕፃናት ወደሱ የመጡት ሕፃናት አቅፎ የሳማቸውና አቅፎ የባረካቸው ሕፃናት በሙሉ አንደኛ የአይሁዳውያን ሕፃናት ናቸው። ክርስትና ሊነሱ የመጡ አልነበሩም። ቤተሰቦቻቸው ወሬ ለማየት ብለው እና አኪ እና ለምን አትገባም እንዴ? የምን ተደብቃችሁ እኮ እየሰማችሁ ነው። እና ተደብቃችሁ አትስሙ፣ ግቡና ተጋፈጡት። ተናጸሩ ገጽ ለገጽ ይላል በቀድሞ ቤቴ ንግግር። ፊት ለፊት እንተያይ ኑና ተናገሩ። ቅዱስ ቁርባን ያድናል እያላችሁ እናንተ ሐዋርያቱ ያልሰበኩትን፣ ጥምቀት ያድናል እያላችሁ ሐዋርያቱ ያልሰበኩትን፣ ሁለቱንም ሐዋርያቱ አልሰበኩም ሁለቱንም። አይ ሰብከዋል ብለህ እስኪና ከ27ቱ የአዲስ ኪዳን መጽሐፍት አንድ ቦታ ጥቀስ፣ አንዲት ቦታ። እና ብዙዎቻችሁ ተደብቃችሁ ነው የምትሰሙት። ይሄን ወይ ተደብቆ መስማት ይቻላል፣ በግልጽ መስማት ይቻላል። እግዚአብሔር ይባረክ። መስፍን እንዴት ነው? መስፍን መስፍን እየተሰማ ነው። ይሰማል መስፍን? እሺ እህትየው ዛሬ ስራ በዛብሽ አይደል መቅድዬ? እሺ ቴንክ ዩ። ኦኬ ለምን አትገባም አኪ? ለምን አትገባም? እሺ እቺ እንትኗን ሙሏት። ምንድነው ይሄ? ምንድነው ቲክታክ እንደሚባለው አዱ ነው። ኤኒዌይ
ግን ቫይራል እንዲወጣ ያደርጋል የሚባል ነገር አለች። ምንድነች? የሰው ልብ ቅርጽ ነው ምናምን ነገር መስለው ያለችው እሷን የቻላችሁ ሰዎች ሙሏት፣ ተባረኩ። አይ ቲንክ ቫይራል እንዲወጣ ያደርገዋል የሚባል ነገር ስላለ ማለት ነው። ኦኬ፣ ለጌታ ክብር ይሁን። እሺ ምንድን ነው ገብተህ ነበር? ስጠራህ አልሰማህም። መስፍን እንዴት ነህ? እየሰማኸኝ ነው መስፍን? ይርሚ እንዴት ነህ? ገና ነኝ አባ። ገና ነኝ ጌታ ይመስገን። ከየት ቤተ እምነት ነው? እኔ ወንጌላዊ ነኝ። ገስት ላክ። ጥያቄ አለህ? አይ ጥያቄ ነው አይደለም። እሺ ቴንክ ዩ ወንድማችን ነው። እሺ ቴንክ ዩ። ሚዩት አድርገው ጠብቅ። እሺ ወንድም። እሺ ቴንክ ዩ። ኦኬ ጥያቄ ያላችሁ ሰዎችም መምጣት ትችላላችሁ። ካልሆነም እንድንጠይቃችሁ እውቀት ያላችሁ ሰዎች መምጣት ትችላላችሁ። ሁለቱንም ማድረግ ትችላላችሁ። ቴንክ ዩ። እኔንም መጠየቅ ትችላላችሁ። ካልሆነ ደግሞ እኔ እናንተንም ጠይቃችኋለሁ። እኛን አትጠይቀን እኛ ጠያቂዎች ነን ብላችሁ ካላችሁም ትችላላችሁ። ርዕሱን በተመለከተ ነገረ ድነትን በተመለከተ ያድናል ነው ወይ ነው ጥያቄው። ነገረ ድነትን በተመለከተ ነው። በቁርባንና በጥምቀት ድነናል ብላችሁ የምትሉ ሰዎች፣ ያድናል ብላችሁ የምትሉ ሰዎችም ብትመጡ እናወራለን ለማለት ነው። እሺ ቴንክ ዩ። ባኮስ ሰላም ላንተ ይሁን። ሰላም፣ እንዴት ዋላችሁ? ይሰማል? እግዚአብሔር ይመስገን። አዎ በደንብ ይሰማል። እሺ ጥያቄ መጠየቅ ከተቻለ ለመጠየቅ ነበረ። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። ትችላለህ። አንተም ለመጠየቅ ፈቃደኛ ነህ? ያው ማውቀውን እመልሳለሁ፣ ግን ያው ብዙ የእግዚአብሔር ቃል እውቀቱ ስለሌለኝ ነገሮችን እንዳላበላሽ ለጊዜው ብጠይቅ ደስ ይለኛል። ትችላለህ፣ ግን ጠይቃለህ። የምታውቀውን ያህል ትመልስልናለህ። እሺ ጠይቅ። እሺ እኔ መጠየቅ የፈለግኩት ምንድን ነው የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለውን እናንተ እንዴት ነው የምትረዱት? ውሃ የሚለውን ምን ብላችሁ ነው የምትረዱት የሚለውን ነበር ለማወቅ የፈለግኩት። እሺ የእኛን መረዳት ብቻ ነው መናገር ፈልገው። እሱም የእናንተ መረዳት ምንድን ነው? አቡ ሚዩት አድርገው፣ እንደገባችሁ ሚዩት አድርገው። የእናንተ መረዳት ምንድን ነው? መረዳቱን ብቻ ንገረኝ፣ አታብራራው። የእናንተ መረዳት ዮሐንስ 3:5 ምንድን ነው የተረዳችሁት? እኛ ያው ውሃ የሚለውን ለጥምቀት ነው ለዳግም ልደት ብለን ነው የምንረዳው ብዬ ነው የተማርኩት። ምክንያቱም ወደ ታች ክርስቶስ ይጠይቀዋል ኒቆዲሞስን፣ አንተ የአይሁድ መምህር ስትሆን ይሄን እንዴት አታውቅም ይለዋልና ያም ያለበት ምክንያት ሕዝቅኤል ላይ ባለው ትንቢት የተነሳ መልካምን ውሃ ረጭባችኋለሁ ከሚለው ጋር አያይዘን ይሄ ለጥምቀት የተነገረ ነው ብለን ነው እንግዲህ በእኛ አስተምሮ እንደዛ ነው የተማርኩት። የእናንተን መረዳት ማወቅ ፈልጌ ነው። ኦኬ መልካምን ውሃ ረጫችኋለሁ ብሎ ያለው በትንቢተ ሕዝቅኤል መጽሐፍ ላይ የተናገረው ስለ ጥምቀት ነው። ጌታ አስቀድሞ በባሪያው በኩል በትንቢት የተናገረው እያልክ ነው? አዎ ሕዝቅኤል 36 ላይ መሰለኝ መልካምን ውሃ ጥሩውን ውሃ ረጭባችኋለሁ የሚለው ትጠራላችሁ እና ይሄንን ያው ጥምቀት እንደ ዳግም ልደት ለዳግም ልደት ነው ብለን እንወስደዋለን እና የእናንተን መጠየቅ ፈልጌ ነው። አመሰግናለሁ። እሺ ቴንክ ዩ። እሺ ሳዘጋው ዝም ብለን እዚሁ ኮንቨርሴሽን እናድርገው። ይህን ክፍል የተናገረው ጌታ ለማን ነበረ? የዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ለኒቆዲሞስ ነው አይደል? አዎ ለኒቆዲሞስ። ይህን ሲናገረው ተጠመቅ እያለው ነው ኒቆዲሞስን? ያው ስለ ጥምቀት እየነገረው ነው ብዬ ነው የማምነው። ስለ ጥምቀት እየነገረው ነው። ስለዚህ ተጠመቅ እያለው ነው ማለት ነው። በጥምቀት ስለሚገኘው ዳግም ልደት እያስተማረው ነው ብዬ ነው እኔ የምቀበለው። አንተን እንጂ የምትቀበለው መጽሐፉ እንደዛ ይላል። ያ በቤተ ክርስቲያናችንም ትምህርት እንደዛ ነው እኔ የተማርኩት። ምን አለ የቤተ ክርስቲያናችሁ ትምህርት? ስለ ጥምቀት ስንማር ይሄንን ክፍል
ጥምቀት ለዳግም ልደት እንደሆነ በዚህ ክፍል አድርገን ውሃ የተማርነው። እኔ አሁን እንዳልኩ ነው። እኔ አሁን ቅበተ እምነትም እንትኑ የለኝም፣ እንደገና በጣም ጠንካራ የሚሆነ የእግዚአብሔር ቃል እውቀት የለኝም። ግን ሁልጊዜ ብዙ ጊዜ ያው ጥምቀት አያድንም ምናምን በሚለው እንትን ሲነሳ እናንተ አያድንም ስለምትሉ ይህንን ክፍል በምን አርጋችሁ ፈታችሁት ነው ለዳግም ልደት አይሆንም ያላችሁት የሚለውን ለመረዳት ነው። ኦኬ፣ በመጀመሪያ ቤተክርስቲያንህ እንዴት ብላ ነው የፈታችው? ይህን ክፍል ከእሱ እንጀምራለን። እኛ ደግሞ የምንፈታበትን አፈታት ራሱ ቅዱስ ቃሉ ይናገራል። የቃሉ ተደራሲ የሆነው ጌታ ይህንን ንግግር እየተናገረ የነበረው ግለሰብ ኒቆዲሞስ የሚባል የሕግ መምህር ነው። እሱን ተጠመቅ እያለው ነው ብለህ ነው ያልከውን ቅድም ስትናገር፣ ጌታችን ግን እንደዛ እያለው አልነበረም። ተጠመቅ እያለው አልነበረም። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ምናልባት አንብበው ከሆነ እንደምታውቀው ቁጥር 5 ቁጥር ብቻ ያለው አይደለም፣ 36 ቁጥር አለው። በ36 ቁጥር ውስጥ ስለ ለኒቆዲሞስ እየተናገረው እያለ ጌታችን ኢየሱስ ክርስቶስ ያስተላለፈው መልእክት እዛ በጣም እያንዳንዱ ወርታችም ዝቅ ብለህ ከፍ ብለህ ከመጀመሪያው ስታነበው እንኳን ከኒቆዲሞስ ነው። በተለይ እስከ ቁጥር 5 ድረስ ያለው ወይ እስከ 8 እስከ 7 ድረስ ያለውን ካነበብኩ በኋላ ከዛ በኋላ ግን ሰው በማን አምኖ በእምነት መዳን እንደሚችል ነው እዛ መጽሐፉ የሚናገረው። በእርሱ የሚያምን ሁሉ እያለ ማለት ነው። በተለይ ቁጥር 16 አካባቢ ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል፣ ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ላላመነ አሁን ተፈርዶበታል እያለ ከእምነት ጋር እያገናኘ መዳን በእምነት እንደሆነ ነው መጽሐፍ ቅዱሱ የሚናገረው ማለት ነው። እሱም በእግዚአብሔር ልጅ ላይ ባለ እምነት ማለት ነው እንጂ መዳን በጥምቀት ብሎ ጌታችን ኢየሱስ ክርስቶስ አላስተማረውም፣ አልነገረውም። ኒቆዲሞስንም ስለ ጥምቀት ከሆነ ያስተማረው፣ ኒቆዲሞስም ይህንን ቃል መሰረት አድርጎ በመጽሐፍ ቅዱስ ላይ አንድም ቦታ ላይ ተጠመቀ ብሎ የሚል የለም። ኒቆዲሞስ እንደሚታወቀው የሕግ መምህር ነው። የአይሁድ የሕግ መምህር ነው። የጌታችን ኢየሱስ ክርስቶስ ስውር ደቀ መዝሙር ተብሎ የሚባል ነው። ስውርነቱ ምንድነው? በዘመኑ ከነበሩት አይሁዳውያን መታወቅ አይፈልግም። የጌታ ደቀ መዝሙር መሆኑን መታወቅ አይፈልግም። ከእነሱ መካከል አንደኛው የሸንጎ አለቃ የነበረው የአርማትያስ ዮሴፍ የተባለው ሰው፣ ጌታ የተቀበረበትን መቃብር ባለቤት የነበረው ሰው፣ እሱም እንደዚሁ የጌታ ስውር ደቀ መዝሙር ነው። ኒቆዲሞስም እንደዚሁ ማለት ነው። ለዚህም ነው በሌሊት ሰዎች እንዳያዩት ወደ ጌታ መምጣት ያስፈለገውና የጠየቀው ማለት ነው። ስለዚህ እነዚህ ሁለት ሰዎች ስውር ደቀ መዝሙር ናቸው መሆናቸውን የሚያመለክተው ጌታ ከሞተ በኋላ ወደ ጲላጦስ ቀርበው ስጋውን ለምነው ከመስቀል ላይ አውርደው ገንዘው የቀበሩት እነዚህ ሁለት የአይሁድ አባቶች ናቸው። የጌታ ደቀ መዛሙርት ናቸው። ስለዚህ ኒቆዲሞስን ስለ ጥምቀት ከሆነ የነገረው ኒቆዲሞስ ተጠምቆ ዳነ ብሎ የሚል የለም። ሲጀምር ለኒቆዲሞስ ጥምቀትን አላስተማረውም፣ አልነገረውም። ጥምቀትን ያስተማረው የተናገረው የትኛው ክፍል ላይ እንደሆነ በሶስት ወንጌላት፣ በተለይ ተመሳሳይ ወንጌላት የሚባሉት በሉቃስ ማርቆስና ዮሐንስ ላይ ነው የተጻፉት። ሉቃስ ማርቆስና ማቴዎስ ላይ ነው የተጻፉት። ዮሐንስ ላይ ስለ ጥምቀት አለ ብለው የምትሉት እናንተ ናችሁ። ይህን ክፍል ግን ቤተክርስቲያን ደግሞ ይህን ክፍል ለጥምቀት ነው ብላ ተርጉማለች ብለህ ካልክም ውሃ ብሎ የሚለውን ቃል ግን ጥምቀት ብላ አልተረጎመችውም። ይህን ታውቃለህ ወንድማችን ባኮስ? ኦርቶዶክስ ውሃ ብሎ የሚለውን ቃል ጥምቀት ብላ አልተረጎመችውም። ይህን ትረዳለህ? አይ ቲንክ ትርጓሜው ላይ ውሃ የሚለውን ከወልድ ጋር እያይዛ እንደጻፈችው አውቃለሁ። ስለዚህ ወልድ ማለት ውሃ አይደለም ማለት ነው። ወልድ ማለት አምላክ ነው። ስለዚህ ኦርቶዶክስ እንኳን ይህን ክፍል ውሃ ብሎ የሚለውን ጥምቀት ብላ ሳይሆን የተረጎመችው ኢየሱስ ብላ ነው የተረጎመችው። ስለዚህ ስለ ጥምቀት አያወራም ማለት ነው ዮሐንስ 3:5። እሺ፣ ግን በእናንተ መረዳት ውሃ የሚለውን ምን ብላችሁ ነው የምትረዱት? አይ ቆይ በመጀመሪያ እናንተ ነው እንደምንተማመን እንጂ የእኛም መረዳትማ እኮ ነገርኩህ ከእምነት ጋር ነው በተገናኘ ነው እኮ የምልህ። ለጥምቀት ነው ተብሎ የተነገረው ለኒቆዲሞስ ጥምቀት ነው ብሎ የተነገረው ነው ብላችሁ ስትሉ ኒቆዲሞስ ተጠምቆ ዳነ ብሎ የሚል አንዳች የመጽሐፍ ቅዱስ መንባባት በአዲስ ኪዳን መጽሐፍት ውስጥ አልተገኘም። ጌታችን ስለ ጥምቀት ከሆነ ያስተማረው ዮሐንስ ያጠምቅ ነበረ። ከዛ በኋላ የክርስቶስም ደቀ መዛሙርት ያጠምቁ ነበረ። ኒቆዲሞስ ሄዶ ተጠመቀ አይልም።
ኒቆዲሞስ ተጠመቀ አይልም። ምክንያቱም ስለ ጥምቀት ጌታ ካስተማረው ኒቆዲሞስ ተግባራዊ ማድረግ አለበት። ለምሳሌ የጌታችን እናት ማርያም አልተጠመቀችም፣ አልዳነችም። ሐዋርያቱ አልተጠመቁም። ኦኬ፣ መጠመቃቸውን የሚያሳይ ምንም የመጽሐፍ ቅዱስ መንባባት የለም። ያው እናንተ ጋር ኦርቶዶክስ ተዋሕዶ ቤተክርስቲያን መጠመቃቸውን አይ እግራቸውን ባጠበበት ሰዓት ላይ በዛ በምሴተ ሐሙስ ያኔ እሱኛው ጥምቀት ተብሎ ተቆጥሯል። አይ እንደዛ የሚል የለም። እግራቸውን አጠበ ማለት እግራቸው ሲታጠቡ ጥምቀት ነው ብሎ አልተጻፈም። ያው ትርጉም ምንድነው ትርጉም በስለሺ እንደሚባለው አይነት ነገር ካልሆነ በስተቀር ማለት ነው። ኦኬ። ስለዚህ በድነት ውስጥ እምነት እንጂ ቀዳሚ ጥምቀት አይደለም። እምነት ነው ዋናው። እግዚአብሔር ለአባቶችም የተመሰከረላቸው በእምነት ነው። ጌታችን ኢየሱስ ክርስቶስም በምድር ላይ በመጣ ሰዓት ላይ በጣም ከተደነቀበት ነገር አንዱ በእስራኤል ልጆች ታሪክ ውስጥ ያላገኘው በአሕዛብ ዘንድ ራሱ እንኳን ያገኘው ከዛች ከግሪካዊቷ ሴት ከመቶ አለቃው ሰው ያገኘው በጣም የሚያስገርም ነገር በእምነታቸው ነበር። በእምነታቸው እምነትሽ አድኖሻል፣ እንደ እምነት ይሁንልህ እያለ ይላቸው ነበር ማለት ነው። እምነት ወገኖቼ ኢምፖርታንት፣ በጣም ማስተር ኪ ነው ለመዳንም ለመጥፋትም። ካላመንክ ትጠፋለህ፣ ካመንክ ትድናለህ። ይኸው ነው መጽሐፍ ቅዱስ ማለት ነው። ስለዚህ ለኒቆዲሞስ ስለ ጥምቀት አስተማረው ብለህ ያልከው ኒቆዲሞስ ያንን ትምህርት ተምሮ በዛ ትምህርት መሰረት ተግባራዊ አድርጎ በጥምቀት ዳን የሚል ኒቆዲሞስ የለም። የጌታ ደቀ መዝሙር እንደሆነ ይታመናል። ስውር ደቀ መዝሙር ነው። ቅድም መግቢያ ላይ እንዳልኩት በማመን በእግዚአብሔር ልጅ ላይ ባለ እምነት ኒቆዲሞስ እንደዳነ ይታመናል ማለት ነው። የአርማትያስ ስሙ ዮሴፍ። ኦኬ፣ እንደው ለጥምቀት ነው እንኳን ከተባለ አሁን እንደዚህ በፒክቸር ላይ እንደሚታይ የ40 ቀን ሕፃን ልጅ ገና ትብቱ ያልደረቀ እንዲጠመቅ አያዝም። የዮሐንስ 3:5 ለጥምቀት ነው እንኳን ተብሎ ይባል እንደዚህ አይነት ሕፃናት አይደለም። ከማህፀን ወጥቶ 40 ቀን የሞላው ሕፃን ልጅ ወስዶ ውሃ ውስጥ አፍስሶ እንደዚህ ውሃ ላዩ ላይ ሲፈስበት እንዲህ እያለ እያለቀሰ የተቀበለውን ጥምቀት ለድነት ነው ተብሎ ሲባል ከዚህ የበለጠ ቀልድ የለም። ጫወታ ይባላል በእውነት። ጥምቀት ለድነት ከሆነ ሕፃን ሰው እያለቀሰ የሚጠመቅበት አንዳች ምክንያት የለም። ኦኬ፣ አይ ስለማያውቁ ነው ሕፃናቱ ምናምን ለተዋውከው። ታዲያ የማያውቁ ሕፃናትን ማን አጥምቆ አለ? ማን ነው ያጥምቆ ያለው? የቱ ጋር ነበር የማያውቁ ሕፃናትን ሐዋርያቱ ሲያጠምቁ የነበሩት? ይህንን የሚያክል የጌታ ስርዓትን በዚህ ያህል ልክ ማቃለል ቀላል አይደለም። ጥምቀት ላመኑ ሰዎች የሚፈጸም ጌታ ያዘዘው ቅዱስ ስርዓት ነው። ይህንን ብሎ የሚናገረው ሰው አሁን እዚህ የሚያወራው ሰው ኤርሚያስ የዛሬ 28 ዓመት ተጠምቄያለሁ፣ ወደ ወንጌል አማኞች በመጣ ሰዓት ላይ በአብና በወልድ በመንፈስ ቅዱስ ስም አምኜ አጥምቀውኛል። ኦኬ፣ ሰው አሁን ብላቴና ምን ያውቃል? ያምናል? አያምንም። በማን ሰው ነው እየተጠመቅ ያለው ብለን ብንለው በአብ በወልድ በመንፈስ ቅዱስ ይላል? አይልም። እናት ማነች ብለን ብንለው ማነች ይላል? ምንም አይልም። ከማልቀስ ውጭ ቁልጭ ቁልጭ ብሎ ከማየት ውጭ ምንም ነገር አይለንም። እኔ ያውቃል የኔ አባት ደግሞ የሚያምር ሕፃን ልጅ ምን ያውቃል? ምንም። እየተጠመቀ ይሁን ለድህነት እያጠቡት ይሁን ሻወር ምንም የሚያውቀው ነገር የለም። ምንም የሚያውቀው ነገር የለም። በእንደዚህ አይነት ስርዓት ተጠምቆ ሰው ድኛለሁ ብሎ ሲል መጽሐፍ ቅዱስ አያስተምርም። እና ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም አንተ እንዳልከው ውሃውን ጥምቀት ነው ብለን የምንለው አልክ አንተ ቅድም መግቢያ ላይ። ቤተክርስቲያኒቱ ግን ምን ትላለች በትርጓሜው ላይ ብዬ ስልህ ወልድ ነው የምትለው አለ። ስለዚህ አንተና ቤተክርስቲያን አልተስማማችሁም ማለት ነው። ባኮስዬ አንተ ውሃ ብሎ የሚለውን የዮሐንስ 3:5 ጥምቀት ነው ብለን እንፈታዋለን ብለህ አልክ። ቤተክርስቲያን ደግሞ ወልድ ነው ብላን የፈታችሁ ያ። ስለዚህ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ስለ ጥምቀት አያወራም ማለት ነው። አሁን አንተ በዚህ ሕፃን ልጅ እድሜ ስለሆነ 40 ቀን ሆኖ የተጠመቀው ድናሃለሁ ብዬ ብለህ አሁን መልስ ምንድን ነው የሚሆነው ወንድማችን? እሺ፣ አይ ግን እኔ ውሃ የሚለውን በእናንተ ምን ብላችሁ ነበረ የምትፈቱት ለማወቅ ነበር። እሱን ሳትነግረኝ ወደ እኔ ነው የመጣው።
ነገርኩ እኮ ከእምነት ጋር በተገናኘ ነው ጌታ እዛ ጋ ያብራራለት ምን ማለት ነው እያለ ሲለው ለኒቆዲሞስ እንዴት ነው የነገረው ጌታ? እዛ ጋ አልገባውም አይደል? ኒቆዲሞስ አልገባውም። ላንብብልህ። ለምን መሰለህ ኤርሚ፣ ለምሳሌ ኒቆዲሞስን እንደዛ ካለው በኋላ እሱ ይህ እንዴት ሊሆን ይችላል ሲለው ማለት ነው አንተ የአይሁድ መምህር ስትሆን እንዴት ይህን አታውቅም አለው። ለምንድን ነው ጌታ የአይሁድ መምህር ስትሆን ይሄ እንዴት አልገባህም ብሎ ሊጠይቀው የቻለው? ከምን የተነሳ ነው? ኦኬ፣ ስለ ዳግም መወለድ የአይሁድ መምህራን የሚያውቁት ነገር አለ እያለው ነው ጌታ። እንደዛ እያለው ነው። እሱን እንዴት ነው የምትረዱት? እሱን ነው እኔ ለመጠየቅ የገባሁት። እንደዛ እያለው ነው ወይ? እኛ እንዳልኩ ከሕዝቅኤል ላይ አይሁዶች ሕዝቅኤል ላይ ተናግሯቸው ስለነበር እግዚአብሔር የአይሁድ መምህራን ያንን የኦሪቱን መጽሐፍ ስለሚያነቡ እንዴት ከዛ ጋር እያይዞ ሊረዳው አልቻለም ብሎ ነው የጠየቀው ብዬ ነው እኔ የምረዳው። እናንተ ይህንን እንዴት ነው የምትረዱት ነው? ንጹሐን እረጫችኋለሁ ነው አይደል ብሎ ያለው ሕዝቅኤል ላይ ደጋገምከው እሱን ቃል። ጥሩ ውሃን እረጭባችኋለሁ። ያው ለዳግም ልደት የተነገረ እንትን ነው። ጥሩ ውሃን እረጭባችኋለሁ እናንተም ትጠራላችሁ፣ ከርኩሰቶቻችሁ ከጣዖቶቻችሁ ሁሉ አጠራችኋለሁ አይደል የሚለው ቃሉ? እንደዛ መሰለኝ። ይቅርታ ቃል በቃል አላስታውሰውም፣ ግን ይላል እና ይሄንን ከዳግም ልደት ጋር እንዳያያዘው ነው የማስበው። ይላል። እሺ፣ አይ ማይኩን ክፈተው። ንጹሐን እረጫችኋለሁ ነው አይደል ያለው ሕዝቅኤል ላይ አሁን ባነበብከው ክፍል ላይ። የምዘጋው ብዙ ሳወራ ብዙ እንዳልሳሳት ነው። እንዳልኩ መጠነኛ ነገር ስለሆነ ያለኝ ለማወቅ ነው እየጠየቁ ያለሁት እንጂ ለእንትን አይደለም። ችግር የለውም፣ አትዝጋው። ንጹሐን እረጫችኋለሁ ብሎ ካለ ጥምቀት በመርጨት ነው ወይስ በመቀበር የሚደረግ ነው? በመሸፈን የሚደረግ ስርዓት ነው? በመቀበር ነው። ታዲያ የትንቢተ ሕዝቅኤል መጽሐፍ ጠልቆ በመውጣት ማለት ነው። ጠልቆ በመውጣት ማለት ታዲያ የትንቢተ ሕዝቅኤል መጽሐፍ ምዕራፍ 36 እረጫችኋለሁ እንጂ ያለው ትቀበራላችሁ ነው ያለው። መርጨትን እንዴት ከጥምቀት ጋር አገናኘው አንተ? እኔ መርጨትን ሳይሆን ውሃን ነው ከጥምቀት ጋር ያገናኘው። ውሃውን እረጫችኋለሁ ነው ያለው ጌታ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 36 ላይ በንጹህ ውሃ እረጫችኋለሁ እንጂ ያለው በንጹህ ውሃ እረጫችኋለሁ እንጂ ያለው በንጹህ ውሃ ትቀበራላችሁ አላላቸውም፣ ወይ ደግሞ በንጹህ ውሃ ትጠመቃላችሁ አላላቸውም። መጠመቅ መረጨት ካይደለ መቀበር ከሆነ የሚናገረው ክፍሉ ማለት ነው ጥምቀት አይደለም ማለት ነው። መረጨት ጥምቀት አይደለም። አሁን አንተ እንዳልከው መጽሐፍም እንደሚል እኔ አሁን ስረዳው ጥምቀት ከኃጢአት መታጠብ እንደሆነ አድርጌ ነው የማስበው። ምክንያቱም ቲቶ ላይም ለአዲስ ልደት በሚሆነው መታጠብ አይደለም የሚለው እና ሕዝቅኤል ላይም ስታየው እረጭባችኋለሁ እናንተም ትጠራላችሁ፣ ከርኩሶቶቻችሁ ሁሉ ከጣዖቶቻችሁ ሁሉ አጠራችኋለሁ ይላልና አትቀላቅለው። ቆይ የቲቶ ምንድን ያለው? በአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን ነው አይደል ብሎ የሚለው? በትክክል በምንድን የታጠቡት ታዲያ? ቲቶ ላይ በምንድን ነው? በውሃ ትታጠባላችሁ ነው። መታጠብን ከውሃ ጋር ብቻ እንዴት አገናኘው? እኛም ጥምቀትን ከኃጢአት ስርየት ጋር ከመታጠብ ጋር ነው የምናያይዘው ለአዲስ ልደት ብለን ነው። ምክንያቱም ጌታም ሲናገር ከውሃና ከመንፈስ ያልተወለደ አዲስ ልደት ብሎ አይደል ለልደት ወንድሜ። አሁን የለ ሕዝቅኤል ጋር ሄድ፣ ችግር የለውም። ቆይ እሺ፣ ሕዝቅኤል ጋር ሄድ። ከሕዝቅኤል ጋር ተከታትዬ እኔ ለመሰለ ቆይ አንዴ ኤርሚ ሀሳቤን ተረዳኝ። ምክንያቱም ይህንን ያልኩት ሕዝቅኤልን ያመጣሁት የአይሁድ መምህር ስትሆን ይህ እንዴት አታውቅም ሊለው የቻለው ክርስቶስ ከምን የተነሳ ነው? በቃ እሷን ከነገርከኝ ሌላው ችግር የለም። ቆይ ሕዝቅኤል ጋር ሄድክ ምዕራፍ 36 ከዛ ሕዝቅኤል ጋር ስትሄድ በንጹህ እረጫችኋለሁ ብሏል ጌታ ብላል። ካው ይላል። ኦኬ እሱ ስለ ጥምቀት ነው ወይ ብዬ ስጠይቅህ ጥምቀት መቀበር ነው መረጨት ነው ብዬ ስለ መቀበር ነው አልከኝ። ታዲያ ሕዝቅኤል 36 እኮ መረጨት ነው ብሎ የሚለው ብዬ ስለ አይ ቲቶ ላይ አልከኝ። ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን ብሎ የሚለው ማለት ነው።
ስለዚህ በመታጠብና ብሎ የሚለውን ቲቶም ላይ ያለውን ምዕራፍ 3 ላይ ያለውን ጠቅሰ መታጠብ ብላ የምትል ቃል ባለችበት ውሃ ነው እና ሰው እንግዲህ የሚታጠበው በውሃ ስለሆነ ውሃ ነው ብለህ እሱንም ደግሞ ቲቶን በግድ አስገድዶ እንደሚደፍር ወንድ እጁን ጠምዝህ የእግዚአብሔርን ቃል ልታስጮኸው ፈለክ ማለት ነው። በፍጹም ግን አይልም። ደግሞ የምታወራው ሰው በጣም ደስ የሚለኝ ቃል እግዚአብሔር ላይ ረገጥ አድርጎ ቆሞ የሚያወራ ሰው በጣም ፈልጋለሁ። ስለዚህ ሕዝቅኤል 36 ላይ ሄድክ፣ አልያዘልህም፣ አልሰመረልህም። ቲቶ መላይ መጣህ፣ አልሰመረልህም። አውጣው እንኳን አላልኩም ክፍሉን ስለማቀው። ከዛ ደግሞ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቅድም መነሻ ያደረግከው ላይ ዮሐንስ 3 ትንቢተ ሕዝቅኤል መጽሐፍ ምዕራፍ 36 ከዛ ወደ ቲቶ ላይ ማለት ነው። እንደዚህ ነው አራውንድ ዘቡሽ ነው የተዞረው ማለት ነው። አይ ውሃ ብሎ የሚለውን ብላል። ውሃ እኮ ብሎ የሚለውን ቤተክርስቲያን ጥምቀት ብላ አልፈታችሁም። ማን ነው ብላ የፈታችው? በውሃ ሳይሆን ዳግም የተወለድከው በወልድ ነው። ዳግም የተወለድከው ዘያአምን በወልድ ቦ ሕይወት ዘለዓለም እንዳለች ማለት ነው። ልብ በል የዮሐንስ 3:5 ላይ ከውሃና ከመንፈስ ብሎ የሚለውን ውሃ ብሎ የሚለውን ኢየሱስ ነው ያለችው ቤተክርስቲያኒቱ። ስለዚህ ኢየሱስ ነው ዳግም የወለደ ተወልደ ከሆነ ኢየሱስን ደግሞ ሰው ከኢየሱስ የሚወለደው እንዴት ነው? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ነው ያለው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ነው ያለው። የጌታን ስም በእምነት የጠራ ያመነ በስሙ የኃጢአቱን ይቅርታ እንዲያገኝ ነቢያት ስለሚመሰክሩለት የአዲስ ኪዳን መጽሐፍትም ስለሚመሰክሩለት እንዲሁ ነው። ይሄው ነው መዳኛው መንገድ። ከዚህ ውጭ ሕፃናትን ይድናሉ ብሎ ውሃ ውስጥ መጨመር ማንቦጫረቅ ይባላል። የማንቦጫረቅ ስርዓት ይባላል። ሕፃናቱን እያጫወትናችሁ ነው እንኳን እንዳንል እየተጫወቱም እንደሆነ አያውቁም። አሁን ይሄ ሕፃን ልጅ ምንም መጫወትን የሚባል ነገር ለመጫወት እንኳን አልደረሰም። አልጋ ላይ ተኝቶ አስተኝታው እጅና እግሩን ወደ ላይ ሁለት እግሩን ወደ ላይ ሰቅሎ እጁን እንደዚህ አድርጎ እሪ ብሎ ከማልቀስ ውጭ ማለት ነው። ሕፃናት ሲያለቅሱ እንደዛ ነው ያለቅሱት። ምክንያቱም ይሄ ቤቢ ነው ሲያለቅስ እግሩን እንኳን ቀጥ አድርጎ እንኳን አይተኛም። እንደዚህ ወደ ላይ ክርፍፍ እንዳለች ነው። እና ቤተክርስቲያን ኦርቶዶክስ ውሃ ብሎ የሚለውን ወልድ ብላ ነው የፈታችው። ውሃ ወልድ ከሆነ ኢየሱስ ውሃ ነው ማለት ነው። ቤተክርስቲያን ቀጥታ ፈተዋለች። ስለዚህ ዮሐንስ 3:5 ጥምቀት አይደለም። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 36 ጥምቀት አይደለም። ኦኬ እሺ ኤርሚ አሁን ማለት ነው እኔ እኮ ስገባ የሚያልኩ ማለት ነው ሰው ከውሃና ከመንፈስ ካልተወለደ በቀር የሚለውን እናንተ ውሃና መንፈስን ምን ብላ እሺ መንፈስን ተወና ውሃን ምን በእምነት ብላችሁ ነው የምትረዱት? እንደዛ ነው የእናንተ አስተምሮ? ቅድም ምን ብዬ ነገርኩ? ወንድማችን እስካሁን እኮ እየነገርኩ ነው። ቅድም ብዬ ነገርኩ። ከኒቆዲሞስ ጋር ጌታ ሲነጋገር ስለምን ነበር እያናገረው የነበረው እኮ አልኩ። ለምን 3:5 ላይ ብቻ ለምን ቆምኩ ብራዘር? 6 7 8 9 10 እያልክ 36 ቁጥር እኮ መነበብ አለበት። አንተ 3:5 ላይ ነው የቆምከው ማለት ነው። ኦኬ ለምሳሌ እንደዚህ አለ ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለው። ሁለተኛም ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። ሁለት ጥያቄ ጠይቀው ጌታን። ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ኦርቶዶክስ እንኳን ይህንን እኮ ውሃ ብሎ የሚለውን ጥምቀት ብላ አልፈታችሁም። ለምንድን ነው እኛ ጥምቀት ብለን እንድንፈታል የምትፈልገው? ነው ወልድ ብሎ ውሃም ብሎ የሚለውን ወልድ ነው ብላ ያለችው። እሺ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላለሁ አታድንቅ አለው። ኦኬ አታድንቅ አለው። ኦኬ ከስጋ የተወለደ ስጋ ነው፣ ከመንፈስ ግን የተወለደ መንፈስ ነው ብሎ የሚለውን ቃል ታስታውሰዋል አይደል? ወንድማችን አሁን ያነበብኩ ቁጥር 6 ላይ ዮሐንስ ወንጌል መጽሐፍ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 6 ላይ ነው አይደል ይሄ ቃል ያለው? ዮሐንስ ምዕራፍ 3ን ከመጽሐፉ በፊት ምዕራፍ 2ን ጽፏል አይደል? ምዕራፍ 2ን ከመጽሐፉ በፊት ምዕራፍ 1ን ጽፏል አይደል? ልክ ነህ።
መጽሐፍትን በምላት ነው አይደል የምትረዳው? መረዳትም ያለብን አዎ በደንብ እሺ። በምላት ስንረዳው ምዕራፍ 3 ቁጥር 6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ ግን የተወለደ መንፈስ ነው ብሎ ከማለቱ በፊት ዮሐንስ ይህን ቃል ከመጽሐፉ በፊት ጌታዬን ከመናገሩ በፊት ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጅነትን ስልጣን ሰጣቸው እያለ ነው ዮሐንስ። ከዛስ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፍቃድ አይደለም፣ ማለት ከወንድ ፍቃድ አይደለም ብሎ አለ ይላል። የእግዚአብሔር ልጅነትን ስልጣን የተቀበሉት በምንድን ነው ወንድማችን? ምዕራፍ 3 ቁጥር 6ን ከስጋ የተወለደ ስጋ እንጂ ከመንፈስ የተወለደ መንፈስ ነው ብሎ የሚለው ለመናገር ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ብሎ የሚለውን ቃል እየተናገረለት ለኒቆዲሞስ ጌታ እየተናገረ እያለ ምዕራፍ 3 ቁጥር 6ን ከመናገሩ በፊት ምዕራፍ 1 ቁጥር 12 ላይ ምንድነው ብሎ ያለው? የእግዚአብሔር ልጅነት ሰዎች የተሰጣቸው ምን ሲሉ ነው ይለናል ወንድማችን ባኮስ። ዮሐንስ 3 በስሙ ለሚያምኑት ይላል ቃሉ። የተቀበሉት አይደል? ማንን የተቀበሉ? ክርስቶስን ወልድ በስጋ መጥቷል ብለው ያመኑትን፣ የእግዚአብሔር ልጅ ነው ብለው ያመኑትን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ይሰጣቸዋል። በቃ እነሱ ናቸው ስልጣን የተሰጣቸው። ከዚህ ውጭ ሌላ ስልጣን፣ የልጅነትን ስልጣን ማግኛ መንገድ የለም። አየህ፣ አንደኛ የተቀበሉት፣ ሁለተኛ ቀጥሎም ነው ብሎ የሚለው መቀበል ብቻ ሳይሆን ምን ይላል ቀጥሎ? ምን አልከኝ? መቀበል ብቻ ሳይሆን ለተቀበሉት ብሎ ግን ካለ በኋላ ምን ይላል? የተቀበሉት በስሙ ለሚያምኑት። አዎ ለተቀበሉት ሁሉ ግን በስሙ ለሚያምኑት ይላል። መቀበል ብቻ ሳይሆን በስሙ ማመን ይጠበቅብሃል። በስሙ ማመን ብቻ ሳይሆን መቀበልም ብቻ ሳይሆን በስሙ ማመን ማለት ነው። ተቀብለውት በስሙ ላመኑ ሰዎች የተሰጠ የልጅነት ስልጣን ነው። የልጅነቱ ስልጣን እግዚአብሔር ሰውን የሚወልደው በእውነት ቃል አይደል አስቦ ወለደን ብሎ የሚለው ወንድማችን መጽሐፍ። ልክ ነህ። አለቀ። ስለዚህ ጌታን አምኖ በመቀበል በስሙ በማመን ነው ልጅነትን የምታገኘው ማለት ነው። ዮሐንስ ምዕራፍ 3 ቁጥር 6 እንደሱ ብቻ ነው ደግሞ አይደለማ ኤርሚ። ለምሳሌ ራሱን ጌታ እኮ ዮሐንስ ማርቆስ ላይ ሲልክ ነው። ቆይ ማርቆስ ላይ ከመሄዳችን በፊት ዮሐንስን እንጨርስ። ዮሐንስ ላይ ስለሆንክ ማለት ነው። ዮሐንስን ስለጀመርክ እንሄዳለን። ማርቆስም የትኛውም ሌሎች ወንጌላትም ጋር እንሄዳለን። ዮሐንስ ሁለት ነገር አያወራም፣ ጌታም ሁለት ነገር አላወራም። ዮሐንስ የዓይን ምስክር ደቀ መዝሙሩ ነው፣ ከጌታ የሰማውን ነው የጻፈው። ስለዚህ ምዕራፍ 3 ቁጥር 5 ላይ በውሃ መወለድ ብሎ ካለ ምዕራፍ 1 ቁጥር 12 ላይ ግን ለተቀበሉትና በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ኦኬ በቃ ስለዚህ ከምዕራፍ 3 ቁጥር 5 በፊት ምዕራፍ 1 ቁጥር 12 ይቀድማል። ስለዚህ ሰው የእግዚአብሔር ልጅ የሚሆነው ጌታን ተቀብሎ በስሙ ሲያምን ነው። ከዚያስ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ልክ ይህንን ሰው በጌታ በኢየሱስ ክርስቶስ ሲያምን ዳግም ይወለዳል። ዳግም ሲወለድ ከማንም የሚወለደው ከእግዚአብሔር ተወለዱ እንጂ ከደም ወይ ከስጋ ፈቃድ አይደለም ይላል። በመንፈስ ዳግም ይወለዳል ማለት ነው። እኔ የሆነልኝ መጽሐፉ የሚናገረው ይህንን ነው። ስለዚህ እዚህ ጋር አሁን ኒቆዲሞስን አንተ የአይሁድ መምህር ስትሆን ይህንን እንዴት አታውቅም ያለው ቀድሞ ምዕራፍ በፊት ላይ ያንን ነገር ስላስተማረ ነው ብለን ነው የምንረዳው ማለት ነው። ኖ እኔ እንደዛ አላልኩኝም። ያላልኩትን አትበል። አንተ የምትል ከሆነ ንገረን። አይ ለአይሁድ መምህር ይህንን አንተ ለመረዳት ነው ለመረዳት ቤተክርስቲያን እግዚአብሔር በሚያውቀው እኔ ለመረዳት ነው እየጠየቅኩ ያየሁት እንጂ ለመከራከር ምናምን አይደለም። አሁን ለመረዳት ምናልባት ሌላ ኢንቴንሽን የለኝም እኔ። ችግር የለውም። ጌታችን ኢየሱስ ክርስቶስ አንተ የአይሁድ መምህር ስትሆን ይህንን አታውቅምን ብሎ ያለው ስለ ዳግም መወለድ ነው እዛ ክፍል ላይ። ኦኬ አዎ ከሆነ
ጥሩ የዳግም መወለድን በአይሁዳውያን አስተምሮት በተለይ እሱ ከፈሪሳውያን ወገን ስለነበረ ኒቆዲሞስ ፈሪሳውያኑ ምን ብለው እንደሚያስተምሩ የፈሪሳውያንን ጥልቅ የሆነ ትምህርት ያስፈልጋል ማለት ነው ማወቅ። የሰዱቃውያኑ ትምህርት አለ፣ የፈሪሳውያኑ ትምህርት አለ። የእነሱ በዚህ ጉዳይ ላይ ሰው ይወለዳል ብሎ የሚለውን በተለይ ፈሪሳውያኑ የኒቆዲሞስ ወገን የሆኑት የገማልኤልም ወገን የሆኑት እነሱ ስለ ዳግም ልደት ያምናሉ አያምኑም አላቅም። ልክ አሁን እነዚህ ትንሣኤ ሙታን እንዳለ ያምናሉ ፈሪሳውያን፣ መላእክት እንዳሉ ያምናሉ ፈሪሳውያን። ይሄን ይታወቃል። ሰዱቃውያኑ ደግሞ ትንሣኤ ሙታን እንዳለም አያውቁም አያምኑም። መልአክም ያናግራል ብለውም አያምኑም። ልክ እንደዚሁ ማለት ነው። ስለዚህ እንደውም ከሰዱቃውያኑ ይልቅ ፈሪሳውያኑ ለመጽሐፉ እውነት ታማኞች ናቸው ተብሎ ይታመናል። ስለዚህ አንተ የአይሁድ መምህር ሆነ ይህንን አታውቅምን ብሎ ያለው በፈሪሳውያኑ የአይሁድ መምህር ሆኖ በፈሪሳውያኑ ወገን የሆነው ኒቆዲሞስ ሰው ዳግመኛ ይወለዳል ብሎ የሚል ትምህርት ይኑራቸው አይኑራቸው አላቅም። ለምሳሌ አሁን በጥንት መካከል በጥንት አልኩኝ በሩቅ ምስራቅ አገሮች ውስጥ በቡዲዝምና በሂንዱዝም እምነት ሰዎች ከሞቱ በኋላ ተመልሰው ጦጣና ዝንጀሮ ከርከሮ እየሆኑ ይመጣሉ ምናምን ነገር ብለው የሚሉት አለ። በቡዳም በሂንዱዝም እምነት ማለት ነው። እና በፈሪሳውያኑ እምነት ውስጥ ሰዱቃውያኑ ጸሐፍት አሴናውያን ሂላል ሻሃማ የሚባሉ ቀናናውያን አሉ፣ ፈሪሳውያኑም አሉ። ከእነሱ ውስጥ አንዱ ፈሪሳውያኑ፣ ይሄ ደግሞ የሕግ መምህር የሆነው ኒቆዲሞስ ከፈሪሳዊ ወገን ነው። ስለ ሰው ዳግም መወለድ ምን ብለው እንደሚያስተምሩ አላቅም። ጌታችን ግን የሚያውቀው ነገር ስላለ ኒቆዲሞስን አንተ የአይሁድ መምህር ሆነ ሳለህ ይሄን አታቅምን ብሎ ያለው በጌታ የተናገረውን እኔ አሁን አላቅም። ያንን ምን ብለው እንደሚያስተምሩ ማለት ነው። ፈሪሳውያኑ ምን ብለው እንደሚያስተምሩ በዛ በጌታ ዘመን ሰው ዳግም ይወለዳል ብለው ያስተምሩ ነበር አላቅም፣ አልተጻፈም። ጌታ ግን አንተ የአይሁድ መምህር ሆነ ሳለህ ይሄን አታቅምን ብሎታል። ስለዚህ የፈሪሳውያኑ መረዳት ማወቅ ነው። ይቅርታ ኤርሚ፣ ይህንን ታዲያ ከሕዝቅኤል ጋር ብናያይዘው ስህተት ይሆናል? ሕዝቅኤል 36 ካለው ጋር። ምክንያቱም ሕዝቅኤል ላይ ይሄ ትንቢት ስለተጻፈ ከዚህ የተነሳ ነው ጌታ ኒቆዲሞስን እንደዚህ ያለው ብለን ብንናገር ስህተት ይሆናል? አገኘኝ ግን ዮሐንስ 3:5 አሁን ያልኩት ቃል ገባህ አይደል? ተረዳው። ያልከኝን በደንብ ሰምቻለሁ። እና በዛው እኮ አያይዤ ነው። እኛ አሁን ለምሳሌ የእነሱን ትምህርት እርግጠኛ የተጻፈ ስለሌለ እንደዚህ ልል አልችልም አይደል ያልከኝ። ስለዚህም እኛ ደግሞ ምናልባት ይሄንን ሕዝቅኤል ጋር ካለው ቃል አያይዘን ብንፈታው ስህተት ይሆናል። ሕዝቅኤል ላይ ይሄንን ስለሚል ውሃን እረጭባችኋለሁ እናንተም ትጠራላችሁ ስለሚል ይሄንን ከመታጠብ ጋር ለአዲስ ልደት ከሚሆን መታጠብ ጋር አድርገን ብናያይዘው ስህተት ይሆናል። እሺ ቴንክ ዩ። አንደኛ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 እና 6 ላይ በፈሪሳውያኑ ዓለም የአይሁድ መምህር የሆነው ከፈሪሳውያን ወገን የሆነ የአይሁድ መምህር እነሱ ምን ብለው እንደሚያስተምሩ ስለ ዳግም ልደት ኒቆዲሞስ እና ጌታ ብቻ ናቸው የሚያውቁት። ወይ ደግሞ የፈሪሳውያኑ ስለ ዳግም ልደት መወለድ የሚያስተምሩት የራሳቸው ትምህርት መጽሐፍ ቅዱስ መሰረት ላይ ቤዝ ላይ ቆመው ከታናክ ከብሉይ ኪዳን መጽሐፍ ጠቅሰው የሚያስተምሩት የሚተረጉሙት ይኑር አይኑር አላቅም። ትንቢተ ሕዝቅኤልን የተረጎሙት የፈሪሳውያኑ ወገን ስለ ጥምቀት ብለው የተረጉሙት ነበር። እኔ አላቅም። አንተ የምታውቀው ነገር ካለ ልትነግረኝ ይችላለህ። እኔ አላቅም ምን ብለው እንደተረጎሙት። ጌታ ግን አንተ የአይሁድ መምህር ሆነ ሳለ ይሄን አታቅምን? እንዴት አታቅም ብሎታል። ኦኬ። ስለዚህ ስለመወለድ እያወራው ወደ እናት ማህፀን ገብቶ ስለመውጣት ነው ያለው ነው ከጌታ ጋር እየተነጋገረ ያለው። ኦኬ። ከትንቢተ ሕዝቅኤል መጽሐፍ ጋር ታዲያ ብናገናኘው ምን ችግር አለው ብለህ አልከኝ። ትንቢተ ሕዝቅኤል መጽሐፍ ላይ ብታገናኘው ችግር የለውም። ግን ችግር የሚሆነው ክፍሉ ዳግመኛ ምንድን ነው ጌታ እንደተናገረው እሺ ከአሕዛብ መካከል አወጣችኋለሁ፣ ከሀገሩ ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ፣ ጥሩን ውሃ ረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ ብሎ አለ ይላል። እንግዲህ ከምርኮ የሚወጣውን ህዝብ ነው አይደል እየተናገረ ያለው ጌታ። ከምርኮ እየተመለሰ ያለውን ህዝብ ነው። ከምርኮ የተመለሰውን ህዝብ
እንዴ ኑ እኮ እያልኩኝ ነው። ታች አስገባን ምናምን ነገር ብለው ይላሉ። ኦኬ ኑ ግቡ። መወያየት የምትፈልጉ ሰዎች ማለት ነው። ቤቱን የከፈትኩት ኑ ተወያዩ ነው፣ በርዕሱ መሰረት ማለት ነው። በርዕሱ መሰረት ርዕስ ዳይቨርት እንዳታደርጉ። በርዕስ ላይ ብቻ ሊያወራ የሚችል ሰው ነው ፈልገው። ኦኬ። ስለዚህ ከአሕዛብ መካከል የተመለሰውን ምርኮኛውን ሕዝብ ነው ጌታ እንደዚህ እየተናገረ ያለው ማለት ነው በባሪያው በኩል። ስለዚህ እስራኤልን ከምድር አሕዛብ መካከል ይኸው ከአሕዛብ መካከል አወጣችኋለሁ፣ ከሀገሩም ሁሉ ሰበስባችኋለሁ። ሚዩት አድርገው ታች ያለ የገባው ሰው እሺ፣ ደግመህ እንዳትልቅ እሺ። ቴንክ ዩ። ከሀገሩ ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁ አመጣችኋለሁ፣ ጥሩን ውሃ እረጭባችኋለሁ ነው ያላቸው። ቅድም ምን አልኩ ወንድሜ ባኮስ ስጠይቅህ ጥምቀት መረጨት ነው ወይስ መቀበር ነው ብዬ ስልህ መቀበር ነው አልከኝ። መሸፈን ነው መጋረድ ነው መቀበር ነው እንጂ መረጨት አይደለም። እዚህ ጋር ግን ጥሩን ውሃ እረጭባችኋለሁ ነው ብሎ ያላቸው። ስለዚህ ከጥምቀት ጋራ ብናገናኘው ምን ክፋት አለው ብለህ ያልከኝ አገናኘውና እስኪ ንገረኝ። ቅድም ስነግርህ መረጨት አይደለም ጥምቀት ብለኛል። ኦኬ እስኪ አሁን አንተ መረጨትን አገናኘውና ንገረን። ከዛ ትርጉም ከሰማውን በኋላ ስህተት ይሆናል ስህተት አይሆንም ብሎ የሚለውን ለማለት ያመቸናል ማለት ነው። እሺ ኤርሚ፣ ለምን መሰለህ እኔ በእናያይዘው ችግር አለው ወይ ያልኩ ቃሉ ላይ ስታነበው ጥሩ ውሃንም እረጭባችኋለሁ እናንተም ትጠራላችሁ ይላል እና እኛ ጥምቀትን ከመታጠብ ጋር አያይዘን እናየዋለን፣ ከኃጢአት ከመታጠብ ጋር ማለት ነው። ቅድምም እንዳልኩ ቲቶም ላይ ለአዲስ ልደት በሚሆነው መታጠብ እና በመንፈስ ቅዱስ መታደስ አዳነን ይለናል አይደለ? ስለዚህ እኛ ጥምቀትን ልክ እንደ ኃጢአት መታጠቢያ አድርገን እንወስዳለን። ያው በአንደኛ ጴጥሮስም ላይ ይመስለኛል እንትን አደረግከው። ቅዱሳት መጽሐፍት እንደዚህ አይፈቱም። ቅዱሳት መጽሐፍ የዮሐንስን ለመፍታት ሕዝቅኤል ጋር ሄድክ። የሕዝቅኤል ላይ ቆመ ሳትፈታው ቲቶ ላይ ሄድክ። የቲቶን ሳትፈታው ደግሞ ጴጥሮስ አልከኝ። እንደዚህ አይፈቱም። እንዴት እንዳያያዝከው ስትለኝ ማለት ነው እንድትረዳኝ፣ እናንተም ትጠራላችሁ ከርኩሰቶቻችሁ ከጣዖቶቻችሁ አጠራችኋለሁ አይደለም የሚለው እና አጠራችኋለሁ ብሏቸዋል መጽሐፍ ቅዱስ ሲጽፍ ጥምቀትን ብዙ ጊዜ መጽሐፍ ቅዱስ ሲጽፍ ማለት ነው ከመታጠብ ጋር ያያይዘዋል። ጴጥሮስም ላይ ያልኩህ ለዛ ነው። የሰውነትን እድፍ ለማስወገድ አይደለም ለእግዚአብሔር የበቁ ሕሊና ልመና እንጂ ብሎ ጥምቀትን እንደዛ አድርጎ ከመታጠብ ጋር ያያይዘዋል። ጥምቀትን ምንድነው ነው ያለው ጴጥሮስ ላይ ልመና ጥምቀትን ከልመና ጋር ነው ያገናኘው ጴጥሮስ ጋር። አሁን አየው፣ ልብ በል ጥምቀት ምሳሌ ሆኖ ያድነናል ይልና፣ ቆይ ኤርሚዬ አንዴ ሀሳቤን ሙሉ ካገኘው በኋላ በደንብ ትተነትንልኛለህ። የሕዝቅኤልን ሳትፈታልኝ ቲቶ ጋር ሄድክ፣ የቲቶን ሳትፈታልኝ ጴጥሮስ ጋር ሄድክ። አየው፣ ችግሩ ይሄ ነው። ኦኬ እቺ እረጭባቸዋለሁ የሚለውማ ግዴታ ያው ተመሳሳይ ቃል መሆን አለበት ብዬ እኔ አልወስድም። እረጭባቸዋለሁም ምክንያቱም ዋናው ቃል እኔ ብዬ የማስበው ጥሩውን ውሃ የምትለዋ ናት። ምክንያቱም ውሃን ክርስቶስም ይጠቅሳታል። እንደገና የአይሁድ መምህር ስትሆን እንዴት አታውቅም ብሎ ይላል። ቆይ እሱንም እኮ ጨረስን፣ የዮሐንስን ጨረስን። ወደ ሕዝቅኤል ላይ ሄድ፣ ሕዝቅኤልን ጨርሰውና ወደ ቲቶ ትሄዳለህ። ቲቶን ጨርሰው ወደ ጴጥሮስ ትሄዳለህ። እስራኤላውያኑ ከባቢሎን ምድር ሲወጡ እኔ ለምን መሰለህ ወደዚህ ሄድኩት ኤርሚዬ፣ ቆይ እንድትረዳኝ ማለት ነው። ይሄንን በአገናኛው ችግር በምን አግባብ ነው ከጥምቀት ጋር የምታያይዘው ስትለኝ ነው ያያያዝኩት። እሺ በምን አግባብ ነው የምታገናኘው አይደለም ያልኩ። ብናገናኘው ችግር አለው ወይ አልከኝ። የትንቢተ ሕዝቅኤልን ኦኬ፣ ችግር አለው ብዬ እንድልህና ችግር የለውም ብዬ እንድልህ ትንቢተ ሕዝቅኤል ላይ ቆመህ አውራኝ ብዬ ስልህ ተደራሲያን የሆኑት ትንቢቱ የተነገረላቸው በባዕድ ምድር ተበትነው የነበረውን ራሱ እግዚአብሔር የራሱን ሕዝብ ነው ከአሕዛብ ሀገሮች እሰበስባቸዋለሁ፣ ከአሕዛብ መካከል አወጣቸዋለሁ፣ ከሀገር ሁሉ እሰበስባቸዋለሁ፣ ወደ ገዛ ምድራችሁ አመጣችኋለሁ ብሎ ካለ በኋላ ጥሩውን ውሃም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁ ሙሉ ከጣዖቶቻችሁ ሙሉ አጠራችኋለሁ አለ። ከርኩሰታቸውና ከጣዖቶቻቸው አምልኮ ያጠራቸው እግዚአብሔር ጥምቀትን አጥምቆ ነው እንዴ ከባቢሎን ምድር ካወጣቸው በኋላ? ወንድማችን ተደራሲያኑን እነሱን በዚያን ጊዜ ይሄ ትንቢት የተነገረላቸውን ሕዝብ እስቲ እነሱ ላይ ንገረኝ።
ከባቢሎን ምድር ካወጣቸው በኋላ ከሀገሮች ሁሉ ከሰበሰባቸው በኋላ ከጣዖቶቻቸው ከርኩሰታቸው ያው እስራኤል ወደ ባቢሎን ወደ ሌሎችም ሀገራት የተማረኩት እግዚአብሔር የፊቱ ብርሃን የበተናቸው በምድር መካከል ጣዖትን ስላመለኩ እንግዶችን አማልክት ስላመለኩ ንጹሕ ደም ስላፈሰሱ ነው። ይሄ ነው ትልቁ ኃጢአታቸው ማለት ነው። እግዚአብሔርን ተዉት፣ የባዕድን አማልክት አመለኩ፣ ልጆቻቸውን መብል የሆኑ ዘንድ ለነሱ ሰው ጌታ። ስለዚህ የቁጣው ፊት በተናቸው ማለት ነው። ስለዚህ ከዚህ ከጣዖት አምልኮና ከርኩሰታቸው እግዚአብሔር ያነጻቸው አጠራችኋለሁ ብሎ ያለው ንጹሐን ውሃ ጠረጭባችኋለሁ ብሎ ያለው ጥምቀት ነው ብለህ የምትተረጉም ከሆነ ስለዚህ እነዚህ ተደራሲያኑ ከባዕድ ምድር ሲሰበስባቸው ውሃ እየረጫቸው ነበረ ወደ ገዛ ምድራቸው መጥተው ከጣዖት እንትን ያሉት ወንድማችን። አይ እሱማ ለዚህ ለሚመጣው ለአዲሱ ኪዳን ትንቢት ተደርጎ የተነገረ ቃል ነው ብዬ ነው ክፍል የምረዳው እንጂ እስራኤላውያኑ በዚህ ሆነው ወጥተዋል ብዬ አይደለም። እስራኤላውያን የጥምቀት ልምድ አላቸው። ለኃጢአት ንስሐ እኮ ይጠመቃሉ አይደል? ዮሐንስም ያጠምቃቸው አልነበረ? ነው ዮሐንስና ሕዝቅኤል የነበሩ ይጠመቃሉ እኮ ከዚህ በፊት ከክርስቶስም በፊት። አይ ኖ ጥምቀትን እስራኤላውያን ያውቁታል ብዬ ነው። ፕሊስ ዮሐንስና ሕዝቅኤል የነበሩበት ዘመን ብራዘር የአራትና የአምስት ትውልድ ዘመን ርቀት አለ። ሕዝቅኤል የነበረው በባቢሎን ነው። ይሄ ማለት ናቡከደነጾር መጥቶ የመጀመሪያው ዙር የመጣበት ጊዜ ላይ ከይሁዳ ተማርከው ከሄዱት ምርኮኞች መካከል ነው ሕዝቅኤል። እነ ዳንኤልና አናንያ፣ አዛርያ፣ ሚሳኤል በነገስታቱ ፊት መቆም የሚችሉ ጥበብና እውቀት ያላቸውን ሰዎች ተማርከው የሄዱበት የመጀመሪያው ዙር ላይ ማለት ነው። 2 ጊዜ ነው የመጣው። የመጀመሪያው ዙር ላይ በንጉሱ በዮአኪን ዘመን ይመስለኛል። በሱ በዮአቄም ወይ በዮአኪን ነው በዮአቄም ዘመን ይመስለኛል መጥቶ በማረከበት ጊዜ ከተማረኩ ምርኮኞች መካከል ነው። ዮሐንስ መጥምቁ የነበረው በጌታ ዘመን ላይ ነው። ይሄ ማለት ኦልሞስት ከ480 ነው ከ400 ምናምን ነገር ዓመት በላይ ርቀት አለ። ስለዚህ አታገናኘው። ጭፍልቅ ስታደርገው በጣም ቅዱሳት መጽሐፍት እንደዚህ አይፈቱ ዘመን አለ። ስለዚህ እረጭባችኋለሁ ብሎ ያላቸው እነዚህ ከምርኮ ምድር የመጡትን ነው። ከርኩሰታችሁ አነጻችኋለሁ ብሎ ያላቸው ማለት ነው። አዲስ ልብ እሰጣችኋለሁ ብሎ ያለው ማለት ነው። በአዲስ መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋን ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴን ትጠብቃላችሁ፣ ታደርጓታላችሁም። ቁጥር 28 ለአባቶቻችሁ በሰጠኋችሁ ምድር ትኖራላችሁ፣ ሕዝብ ትሆኑኛላችሁ፣ እኔም አምላክ ሆናችኋለሁ፣ ከርኩሰታችሁ ሙሉ አድናችኋለሁ፣ እህልንም እጠራዋለሁ፣ አበዛውም አለው፣ ራብንም አላመጣባችሁም። ደግሞ የራብንም ስድብ ነው የራብን ስድብ ከአሕዛብ ዘንድ እንዳትሸከሙ የዛፍን ፍሬና የእርሻውን ቡቃያ አበዛለሁ። ክፉን መንገዳችሁና መልካሙ ያይደለው ስራችሁን ታስባላችሁ። ስለ በደላችሁም ስለ ርኩሰታችሁም ራሳችሁን ትጸየፋላችሁ። ይህንን የሰራው ስለ እናንተ አይደለም፣ በእናንተ ዘንድ የታወቀ ይሁን ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ስለ መንገዳችሁ እፈሩና ተዋረዱ አላቸው ይላል። ስለዚህ ጌታ እግዚአብሔር እንደዚህ ይላል፣ ከኃጢአታችሁ ሁሉ ባነጻኋችሁ ቀን በከተሞቻችሁ ሰዎች አኖራለሁ፣ ባድማዎቻችሁ ስፍራዎች ይሰራሉ። ቁጥር 33 ማለት ነው። የመጽሐፍትን በምላት እንረዳለን ብላ ትላለች ኦርቶዶክስ፣ ግን አይረዱትም፣ አይነበብም። ኦኬ ባድማ የነበረችው በመንገደኛ ሁሉ አይን ሁሉ ዘንድ የነበረችው ምድር ትታረሳለች። ሰዎችም ባድማ የነበረችው ይህች ምድር ኤደን ገነት ሆናለች። የፈረሱ ባድማ የሆኑ የጠፉ ከተሞች ተመሽገዋል፣ ሰውም የሚኖሩባቸው ሆነዋል ይላሉ። በዙሪያችሁ የቀሩትንም አሕዛብ እኔ እግዚአብሔር የፈረሱ ስፍራዎችን እንደሰራው ውድማ የሆነውንም እንደተከሉ ያውቃሉ። እኔ እግዚአብሔር ተናግሬያለሁ፣ እኔም አደርገዋለሁ አላቸው ይላል። ስለዚህ ይሄ ንጹሕ ነው አረጭባቸዋለሁ ብሎ ያላቸውን ሰዎች ሳይረጭባቸው ከርኩሰታቸውና ከጣዖቶቻቸው ሳያነጻቸው ለአዲስ ኪዳን አማኞች የተነገረ ትንቢት ነው ተብሎ እንደው አይደለም እንኳን ብዬ ባልልም፣ እሺ ትንቢት ይሁን፣ ግን በወቅቱ የነበሩ ተደራሲያኑ ተረጩ ወይ? ከርኩሰታቸው የነጹት ውሃ ውስጥ ገብተው ነው ወይ? በውሃ ታጥበው ነው ወይ? እና ይህንን ከጥምቀት ጋር እንዴት ልታገናኘው ትችላለህ? ምክንያቱም ቤተክርስቲያን አይደለም ትንቢተ ሕዝቅኤልን ከጥምቀት ጋር ልታገናኘው ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 እንኳን ውሃ ብሎ የሚለውን ከጥምቀት ጋር አገናኝተው አልተረጎመችውም። አንድምታው ትርጓሜ እጄ ላይ ስላለ አንተም ቅድም ስላልክ ከወልድ ጋር ነው ያገናኘችው ማለት ነው። እና ይሄ ለህፃናት ጥምቀት ሲጀምር አሁን ለህፃናት ጥምቀት በጥምቀት በኩል ድነት ይገኛል ብሎ የሚለውን አብዛኛው ቤተክርስቲያናት ከህፃናት ጋር አገናኝተው ስለሆነ የሚያወሩት መጽሐፍ ቅዱሳዊ ግራውንድ የለውም ማለት ነው። ይቅርታ ኤርሚ፣ ምናልባት አንድምታ ትርጓሜውን
ከፍተህ ማሳየት የምትችል ከሆነ ብናየው ደስ ይለኛል ካላስቸገርኩ። የየትኛው ነው? ዮሐንስ 5 ውሃ እኮ ነው። በቃ ወልድ ብሎ የሚለውን ውሃ ነው ብሎ የሚለው ትክክል ነው። ትክክል ፈተዋል። ጥርጣሬ የለም። ወልድ ብቻ ከጥምቀት ጋር ሙሉ ለሙሉ አታያይዘውም ነው ያልከኝ አይደል? አንተ ይመስለኛል። ቤተክርስቲያኒቱ እንደዛ ከሆነ የተሳሳተ መረዳት ይዣለው ማለት ነው። ቤተክርስቲያኒቱ ውሃ ብሎ የሚለውን ጥምቀት ነው ብላ አላለችውም። ውሃ ብሎ የሚለውን እማይ ብለው ይላል እዛ አንድምታ ተርጓሜ ላይ። እማይ የግዕዝ ቃል ነው። ማይ ማለት ነው። እማይ ብሎ ወልድን ይላል። መንፈስ ብሎ የሚለው መንፈስ እግዚአብሔር ብላ ተርጉመዋለች ማለት ነው። ስለዚህ እማይ ብሎ የሚለውን ውሃ ብሎ ሙሉውን ብናየው ደስ ይለኛል። ችግር የለም። እሺ ዮሐንስ 3 ላምጣ አንድምታ ተርጓሜ። ይቅርታ ግን ብዙ ሰዓት ከያዝኩኝ ሌሎች የሚወያዩ ካሉ እንትን ማለት ይችላሉ። ችግር የለም። ከአንተ ጋር ብቻ ተወያይተን ብንጨርሰው በቂ ነው። ጥሩ ተወያይ ነህ። አመለሸጋ ሰው ነህ። ምን ያደርጋል? ሌላው ይስማ። እሺ ኦኬ ያው ቅዱስ ወንጌል የአራቱ ወንጌላት ሲያትሙት እንደዚህ ማስቲሽ አሳንሰውት እየተገነጣጠለ ነው። አንዳንድ መጽሐፍ እንደዚህ አድርገውታል። ኤኒዌይ ያው መጽሐፉ። ስለዚህ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ እንሄዳለን። ሉቃስ፣ ዮሐንስ 3 እንደውም የውላው ላይ ወጣሁት ገጽ ከገጽ እንዳይለያይብኝ እንደዚህ አድርጌ ማለት ነው። ያው ወንድማችን ይታያል አይደል? ያው እንደዚህ ይላል። ያው እማይ ብሎ የሚለው ክፍል ላይ ወይቤሎ አማን አማን እብለከ ዘኢተወልደ ዳግም እማይ ከውሃ ማለት ነው። ይህን ቃል ቀጥታ ሲፈቱት ቁጥር 5 ላይ ያለውን ልደቱን ነግሮት መወለጃውንም አልነገረውም ነበረና፣ ሁለተኛ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ካልተወለደ መንግሥተ እግዚአብሔር መግባት አይቻለውም ብዬ እንዳይቻለው በእውነት እነግርሃለሁ ካለ በኋላ ሦስትነቱንም በዚህ ነገረው ይላል። እማይ ችኛይቱን ቃል ማለት ነው። ውሃ ብሎ የሚለውን እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግሥተ እግዚአብሔር ብሎ እግዚአብሔር አብን፣ እስመ ዘተወልደ እምሥጋ ሥጋ ውእቱ ብሎ ማለት ከሥጋ የሚወለድ ሥጋ ነው ብሎ አለ ይላል። ስለዚህ አሁን እኛ የፈለግነው አንተ የፈለግከው እማይ ብሎ የሚለውን ምንድነው ብሎ ያለው? ወልድን ያለው። እማይ ማለት ወልድን ነው። ውሃ ብሎ ኦርቶዶክስ የተረጎመችው ወልድ ነው ማለት ነው።
ልክ ነው። ማይ ብሎ ወልድን ያሳያል አለ። ከላይም ከአብራ ከመንፈስ ቅዱስ እና ከማኅፀነ ዮርዳኖስ ካልተወለደ ይላል አይደል? ከላይ ማኅፀነ ዮርዳኖስ የሚለው ታዲያ ይሄ ጥምቀትን አያሳይም? ምን ማለት ማኅፀነ ዮርዳኖስ ቃለ እግዚአብሔር ላይ ያለ አይደለም። ይሄ ማኅፀነ ዮርዳኖስ የኦርቶዶክስ ንግግር ነው። ቃለ እግዚአብሔር ግን ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ማኅፀነ ዮርዳኖስና አብራ ከመንፈስ ቅዱስ ብሎ የሚለውን ቃል አልተጠቀመውም። ወንጌላዊው ከጌታማ አፍ አልወጣም። ወንጌል ላይ ሳይሆን እዚህ አንድምታው ላይ አንድምታው ላይ ማለት ነው። ይሁን ችግር የለውም። እሱ የቤተ ክርስቲያን ሀሳብ ነው። ከማኅፀነ ዮርዳኖስ ብሎ ይሄ ለጥምቀት እንደሆነ ከላይ አስቀምጧል። ማይን ደግሞ ከወልድ ጋር እያይዞታል። ትርጓሜ ያለን ችግር የለም። ማይን ከወልድ ጋር አገናኝቶታል። ልክ ነው። ሲጀምር የሰው ሀሳብን መጽሐፍ ቅዱስ ውስጥ አስገብቶ መጽሐፍ አንደኛ ኃጢአት ነው። ወንጀል እንኳን ተብሎ የሚባለው በምድራዊ ነገር ነው፣ ግን በእግዚአብሔር ዘንድ ኃጢአት ነው። ኦኬ ቅዱሱ ቃል ያላለው መጽሐፍ ቅዱስ ያላለው ሰዎች በትርጓሜ ያው መቼም የቅዱሳት መጽሐፍት ጤነኛ ትርጓሜ እንዳለ አምናለሁ። ጤነኛ ትርጓሜ፣ ጤነኛም ደግሞ ያልሆነ ትርጓሜ አለ። ጤነኛ ካልሆነው ትርጓሜ አንዱ አሁን ጤነኛ የሆነው ትርጓሜ እማይ ብሎ የሚለውን ወልድ ብላ አለችው። ይሄ ጤነኛ ትርጓሜ ነው። ኦኬ አብራከ መንፈስ ቅዱስና ማኅፀነ ዮርዳኖስ ማለት ሲጀምር ይሄ አብራክ ብሎ የሚለው ቃል ለመንፈስ ቅዱስ ይነገርለታል። ለምሳሌ የአብራኬ ልጅ ነው ይባላል። ልጆች እንኳን ሲወልዱ ከአብራኬ ተከፈለ እየተባለ ማለት ነው። ራሱ ቃሉስ ራሱ ነው ለጌታ መንፈስ ቅዱስ ይነገርለታል ወይ? ለእግዚአብሔር መንፈስ ቅዱስ ይነገርለታል ወይ? እና ከማኅፀነ ዮርዳኖስ ማለትስ ከማኅፀነ ዮርዳኖስ ዮርዳኖስ ማኅፀን አለው ብሎ የሚለው ቀጥታ ቃሉን ቃል በቃል ባንፈታው ምን ማለት ነው? ምን ማለት ነው? ይሄ ቃል ለመጽሐፍ ቅዱስ እንግዳ የሆነ ቃል ነው። እዚህ ጋር የሰው ሀሳብ ነው የገባው። ዮሐንስ ይህን ቃል ተጠቅሞት ቢሆን ኖሮ ሊያብራሩት ብለው ነው ይህንን ያስገቡት ብለን እንላለን። ዮሐንስ ያልተጠቀመውን ሐዋርያቱ ያልተጠቀሙትን ኃይለ ቃሉ ላይ ዋናው ዘሩ ላይ የማይገኝ ቃል አስገብቶ ሲያበቁ እውነት ለማድረግ ኦርቶዶክስ ጥምቀትን የሕፃናት ጥምቀትን እውነት ለማድረግ የታተረችበት ክፍል እንጂ ቅዱስ ቃሉ ግን ይህንን አይናገርም። ያው ትርጓሜው አንድምታ ትርጓሜ ይሄን ብሎ የሚለው ማለት ነው። ስለዚህ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 36ን ከጥምቀት ጋር አገናኝቼ ተረጉመዋለሁ ብለህ ካል ትችላለህ። ኦኬ ችግር የለውም። ተደራሲያኑ የተባሉት አይሁዳውያኑ ያንን ከርኩሰታቸው የነጹት ንጹሕን ውሃ እረጭባቸዋለሁ ብሎ ያለው እሱ በውሃ ታጥበው ነው ወይ ከርኩሰታቸው የነጹት ብሎ የሚለው ጥያቄ ይመጣል ማለት ነው። ይህን ሁሉ ሰው እርግጠኛ ማድረግ አለበት። እሺ አሁን ምናልባት ሌላ ሰው የሚቀጥል ከሆነ ይቀጥል፣ ከተቻለ ሁለተኛ ጥያቄ ልጠይቅ። ምናልባት ኤርሚ የሚባለው ልጅ ሊወያይ መሰለኝ የገባው እድል ወይ ለሱ ስተውና ቀጥሎ ሰዓት ካለን ይቀጥል። እሺ ልጠይቀውና እሺ ኤርሚያስ እንኳን ደህና መጣ። ሞክሼ እንኳን ደህና ቆየኝ። እሺ ከየት ቤተ እምነት ነው? አይ እዚሁ ነው፣ ፕሮቴስታንት ነኝ። የት ቤተ ክርስቲያን? ከመካነ ኢየሱስ። እሺ እንኳን ደህና መጣ። አይ እስማማለሁ፣ አሪፍ ነው። ከምኑ ጋር ተስማሙ? አይ አንተ ካነሳቸው ሀሳቦች ጋር ቀጥሉ፣ እየሰማሁ ነው። እሺ ጥያቄ የለም? አይ የለኝም፣ እዚሁ ለመስማት ነው። እሺ ቴንክ ዩ። እሺ እገባለሁ ሲመቸኝ እዚሁ። ኦኬ እሺ ሁለተኛ ጥያቄ ባኮስ ካለ ወንድማችን የለው? እሺ ሁለተኛ ጥያቄ ጥምቀት ለአዲስ ልደት የሚሆን መታጠብ ነው ብሎ ማመን ይሄ ስህተት ነው ከመጽሐፍ ቅዱስ አንጻር? እና ቅድም ያነሳውልህን የቲቶን ላነሳ ፈልጌ ነው። ቲቶና አንደኛ ጴጥሮስን አያይዘን የሰውነትን እድፍ ለማስወገድ አይደለም የሚለውን እና ለአዲስ ልደት ለሚሆነው መታጠብ የሚለውን አንድ ላይ አድርገን ባኮስ ይሄ ማያያዝ ነው። በጣም አደገኛ የማያያዝን ነገር ማያያዝ፣ የማይገናኝን ነገር ማገናኘት ነው። በጣም አደጋው ትልቁ ማለት ነው። የቲቶ መልእክት የቅዱስ ጳውሎስ መልእክት ነው። ምንም እንኳን ሁለቱም ሐዋርያት በመንፈስ ቅዱስ ተመርተው ቢጽፉትም
የሚገናኝና የሚያያዙ የሚመሳሰሉ ቃላቶች እንዳሉ ወይ ደግሞ ትምህርቶች እንዳሉ በአቅም እንኳን ከመጽሐፍ ቅዱስ ላይ አንዱን ከአንዱ ማያያዝ ተገቢ ቢሆንም ችግር የለውም። ግን ቲቶ ምንድን ነው ብሎ ያለው? ቲቶ ላይ ለአዲስ ልደት በሚሆነው መታጠብ ነው የሚለው እና መታጠብና በመንፈስ ቅዱስ መታደስ መሰለኝ አይደል የሚለው። ችግር የለውም ለየብቻው አድርገውና ሁለቱንም ምን ሊል ነው የፈለገው? የአንደኛ ጴጥሮስ ምዕራፍ 3ቱንም ሀሳብ ይሄ ጥምቀት ምሳሌ ሆኖ ያድነናልን የሚለውንም ለብቻው ያንንም ለብቻው አድርግና ቅድም አንስተነዋል። እኔ አሁን አንድ ጥያቄ ልጠይቅህ አንተን። እኔ እስካሁን ጠይቀኝ ይሄንን ሁሉ አውርተናል አይደል? አንድ ጥያቄ ልጠይቅህ አንተ ርዕሱን በተመለከተ በቅዱስ ቁርባንና በጥምቀት ድነሃል? አዎ ድነሃል? ድኛለሁ። በክርስቶስ ኢየሱስ አምኛለሁ። የዘላለም ሕይወት ወርሻለሁ ብዬ አምናለሁ። የኔ ጥያቄ በክርስቶስ ኢየሱስ አምነህ ድነሃል ወይ አይደለም። የኔ ጥያቄ በቅዱስ ቁርባንና በጥምቀት ሰው ይድናል ወይ ብሎ የሚለው ውስጥ አንተ ድነሃል ወይ እያልኩ ነው። አዎ ድኛለሁ። ልክ ነው። በዛም ድነት ይገኛል። እኔም በዛ ድኛለሁ። ኦኬ። ስትጠመቅ ነው አይደል የዳንከው? ስጠመቅ ተወልጃለሁ። አዲስ ልደት ተወልጃለሁ። ስትወለድ አልዳንክም? ለአዲስ ልደት በሚሆነው ተወልጃለሁ። ስትወለድ ድናሃል ወይስ ያልዳነ ተወላጅ ነው የሆንከው? ተወለድክ እንጂ አልዳንክም? ያው የእግዚአብሔር ልጅ ሆኛለሁ በጥምቀት ማለት ነው እኮ። የእግዚአብሔር ልጅ ስትሆን ድናሃል አልዳንክም? ቃል ኪዳን የእግዚአብሔር ልጅ ሰውንማ ድኛለሁ። አውቶማቲካሊ የእግዚአብሔር ልጅ ሆኛለሁ። የእግዚአብሔር ልጅ የሆነ እኮ ኩናኔ የለበትም። ስለዚህ የእግዚአብሔር ልጅ የሆንከው በጥምቀት በኩል ነው አይደል ወንድሜ ባኮስ? አዎ ስጠመቅ። ምክንያቱም በዛ በልጅነቴማ ማመን አልችልማ። በጥምቀት ነው የእግዚአብሔር ልጅነትን ያገኘሁት። ኦኬ። ጥምቀቱን የተቀበልከው መቼ ነው? በልጅነቴ ወንድ ስለሆንኩ በ40 ቀን። በ40 ቀን በጥምቀት በኩል ነው አይደል የእግዚአብሔር ልጅ የሆንከው? አዎ በጥምቀት በኩል ነው የእግዚአብሔር ልጅ የሆንኩት። ቴንኪው። ያንተ በጥምቀት በኩል የእግዚአብሔር ልጅ የሆንከው ጥምቀቱን የተቀበልከው በ40 ቀን ነው ማለት ነው። ስለዚህ ያንተ የእግዚአብሔር ልጅነት የጀመረው በ40 ቀን ነው። ልክ ነው። ኦኬ። ከመጠመቀ በፊት አምናሃል? አላመንኩም። ኦኬ። ሳታምን የተጠመቀው ማለት ነው። አዎ በቤተሰቦች እምነት ነው የተጠመቁት። የቱ ጋር ነው በቤተሰቦቻችሁ እምነት ተጠመቁ ብሎ የሚል መጽሐፍ ቅዱስ የሚያስተምረው? ሳያምኑስ ይጠመቁ አጥምቁ፣ ያላመኑትንስ አጥምቁ ብሎ ያለው የቱ ጋር ነው? ጌታ ለየትኛው ሐዋርያ ታዘዘ? የትኛው ሐዋርያት ሴቱ ክፍል ላይ ምን ብለው ጻፉ? ይሄን ነገር በቤተሰቦቻቸው እምነት አጥምቋቸው ብሎ ጌታ ትእዛዝ የሰጠበት ወይ ሐዋርያቱ ትእዛዝ የሰጡበት? እንደዚሁም ያላመነን ሰው ሁሉ አጥምቁ ብሎ። ምክንያቱም ሰው ነህ ግን አለማታመን ሰው ነህ። የተጠመክበትን እሱ ነገርን ሁለቱም ማለት ነው። ጌታ ያለውን ወይ ሐዋርያቱ ያሉትን። እንግዲህ 40 እና 80 ቀን የሚለው የቤተ ክርስቲያን ቀኖና ነው የሚሆነው። ግን ትምህርቱ የሚገኘው የሐዋርያው ቅዱስ ጳውሎስ ጥምቀትን ከግርዘት ጋር አያይዞ የሚናገርበት ክፍል አለ አይደለ? ልክ አብርሃም በተሰጠው ኪዳን መሰረት ሰዎች የአንተን ልጆች እየተገረዙ እኮ ልክ ነው እኮ። ይሄን የኔን ሀሳብ ነው የማስቀምጥልህ። ከዛ በኋላ ልክ ነው አይደለም ይሄ ስህተት ነው የሚለውን ደግሞ አንተ ትጥለዋለህ። አብርሃም ጋር ሳይሆን አንተ በቤተሰቦችህ እምነት ነው የተጠመቅከው። በቤተሰቦቻቸው እምነት ልጆቻቸው ይጠመቁ ብሎ ያለበትን የ40 ቀን ሕፃን ልጅ ያንተን ጥምቀት ፕሩቭ የሚያደርግ ማለት ነው። በ40 ቀን እና በ80 ቀን እሱኛው። ስለዚህ በቤተሰቦቻቸው እምነት የሚለውማ የቤተ ክርስቲያን ቀኖና ነው። ምክንያቱም ያው ወዲያው የተወለደ ልጅ መቼም ውሃ ውስጥ ይግባ ይግባ ያው ሳይንሱም እንትን ስለማይል ቤተክርስቲያን በዚህ ቀን ትላለች። የራሷ እንትን አላት 40 ያለችበት 80 ያለችበት። ግን ጥምቀትንና ግርዘትን አያይዞ የተናገረው ቅዱስ ጳውሎስ ነው። ልክ በአብርሃም በኩል
በተሰጠው ኪዳን የአብርሃም ልጆች የኪዳኑ ወራሾች እንደሚሆኑ በአዲስ ኪዳን ደግሞ ሰዎች በክርስቶስ አምነው የዳኑ ሰዎች ልጆቻቸውን በጥምቀት የእግዚአብሔር ልጆች ያደርጋሉ። ምክንያቱም ያው ሰው ምንድነው የወለደውን ልጅ ወደ እግዚአብሔር መንግስት እንዲገባ ስለሚፈልግ ያስጠምቃል ማለት ነው። እኔ እንደዛ ነው የምረዳው። ኦኬ፣ ስለዚህ አሁን መለስክልኝ ይባላል። አንደኛ ሳታምን የተጠመቀው፣ ሁለተኛ በቤተሰቦች እምነት ነው የተጠመቀው። ሁለቱንም ፕሩቭ አላረክልኝ። መጽሐፍ ቅዱስን ጠቅሰህ ጌታችን ይህንን አስተምረዋል ወይ ሐዋርያቱ ይህንን ተናግረዋል ወይ ብዬ የሆነ ጥቅስ ጠቅሰህ ትነግረኛለህ ብዬ ነበር ይህን ፕሩቭ ለማድረግ። ምክንያቱም በቤተሰቦች እምነት የ40 ቀን ሕፃን ልጅ የተጠመቀውን ሊያጸድቅልህ የሚችል የአዲስ ኪዳን መንባባት ትነግረኛለህ ብዬ ነበረ። እንዲሁ ዝም ብዬ አይኔ ሲንከራተት ሚዩት አድርገህ ተቀመጥክ። መረጃ ስጠኝ እስኪ። በቤተሰቦቻቸው እምነት የ40 ቀን ህፃናትና የ80 ቀን ህፃናትን አጥምቁ ብለው የሚል ማለት ነው። ቤተክርስቲያን በራሷ የሰራችው ቀኖና ነው ብለህ ካል ከእግዚአብሔር ቃል ውጭ የወጣች ነች ማለት ነው። ቤተክርስቲያን 40 እና 80 ብሎ የሚለው ማን ነው? ቀኖና ስሪ ብሎ ያላት ቤተክርስቲያን የክርስቶስ ናት አይደል? ራሴ ክርስቶስ ነው፣ የማዕዘኑ ድንጋይ ክርስቶስ ነው፣ መሰረቴ ክርስቶስ ነው ብላ ከማን ነው? ራሱ ክርስቶስ ነው። የቤተክርስቲያን ራስ ክርስቶስ ነው። የቤተክርስቲያን ሙሽራዋ ክርስቶስ ነው። የማዕዘኑ ድንጋይ ክርስቶስ ነው፣ መሰረቷ ክርስቶስ ነው ብላ ካለች በነቢያትና በሐዋርያት መሰረት ላይ ተመስርቻለሁ ብላ ካለች በነቢያቱና በሐዋርያቱ በተሰበከና በተተነበየ በእግዚአብሔር ቃል መሰረት ላይ ቆሜያለሁ ብላ ካለች ፕሩቭ ማድረግ ያለባት ከመጽሐፍ ቅዱስ ጠቅሰ ነው። ስለዚህ በቤተሰቦቻቸው እምነት ህፃናት ይጠመቁ ብሎ የሚለውን የትኛው ሐዋርያን ያዘዘው የትኛው መጽሐፍ ላይ የተጻፈው ነው እያልኩ ቀደም እንዳልኩ ማለት ነው። ጥምቀትን ቆይ ቅዱስ ጳውሎስ ከግዝረት ጋር እያይዞ የሚናገርበት ክፍል አለ አይደል? ኤግዛክት እንትኑ ስለጠፋኝ እኔ ጳውሎስ ጥምቀትን ቆይ ወንድማችን ባኮስዬ ጥምቀትን ቅዱስ ጳውሎስ ከምን ጋር አገናኘው? አይደለም ከጥምቀትም ጋር ነው ከግርዘትም ጋር ከታቦትም ጋር ከእንስሶች ደም ጋርም አገናኝቶት ሊሆን ይችላል። እሱም በኋላ እናየዋለን። እኔ ጥያቄ አንተ ስትጠመቅ የተጠመቀውን ጥምቀት በቤተሰቦች እምነት ነው ስላልክ ልጆች በቤተሰቦቻቸው እምነት ይጠመቁ ብሎ የሚል ያስተማረ ሐዋርያ ያለ ወይ ነው ያልኩ። ወይ ጌታችን እንደዚህ ብሎ አስተምረዋለሁ። ያንተን የ40 ቀን ጥምቀት ልጆች በአጠቃላይ እሺ፣ ልጆች በአጠቃላይ ያምናሉም አያምኑምም ተብሎ የሚነገርላቸው አይደሉም። ግን ደግሞ አንድ ሰው የአማኝ ልጆች እስከሆኑ ድረስ ክርስቲያኖች ነው የሚሆኑት። ስለዚህ የእግዚአብሔር ልጆች የሆኑ ዘንድ ደግሞ በጥምቀት ለአዲስ ልደት በሚሆነው ጥምቀት ወላጆች ልጆቻቸውን ያስጠምቃሉ። ቤተክርስቲያን ባስቀመጠችው ቀኖና መሰረት ቤተክርስቲያን ደግሞ ቆይ አንዴ ኤርሚ፣ ቤተክርስቲያን ደግሞ የክርስቶስ አካሉ ናት ካልን እሷ ባስቀመጠችው መሰረት እንሄዳለን ማለት ነው። ኦኬ ጥሩ። እሺ አሁን የቤተሰቦቹን ልታሳየኝ አትችልም፣ ያው መጽሐፍ ቅዱስ ላይ ስለሌለ ማለት ነው። በቤተሰቦቻቸው እምነት በኩል ይጠመቁ ብሎ የሚለውን ጌታችንም አልተናገረም፣ ሐዋርያቱም አልጻፉም። ቅድም ስለዚህ ቤተሰቦች እምነት አንተ አምነህ ነው ወይ ተጠምቀው ስለ አላመንኩም አልከኝ። ያላመነ ሰው ይጠመቅ ብሎ ያለበት ጌታ እንዲህ ብሎ ያስተማረበት ክፍል አለ? ስለ ህፃናት ምንም አይጠመቁ ካደጉ በኋላ ምናምን ብሎ መጽሐፍ ቅዱስ ምንም ያስቀመጠው ጌታም የተናገረው ነገር የለም። ህፃናት ሰው ናቸው አይደል? አሁን ሰዎች ናቸው። ስለዚህ ቅድም አንተ ስጠይቅህ ሰው ስለሆንክ በሰው ነው የሚይዘው። ህፃን ብዬ እድሜህን አይደለም ይዘው ሰው ብሎ በሚል ስትጠመቅ ይሄ አሁን በፒክቸሩ ላይ እንደምናየው አይነት ማሙዬ ሆነህ ትንሽዬ ህፃን ሆነህ ነው የተጠመቀው። ሰው ነህ። ግን አሁን ይሄ ህፃን ሰው ነው። ሙሉ ሰውነትን አሟልተዋል። እውቀት ሊጎለው ይችላል እንጂ የአእምሮ ብስለት ሊጎለው ይችላል እንጂ ሰው ነው። አሁን እዚህ ፒክቸሩ ላይ የምናየው ምንድነው ተብሎ ቢባል ጥጃ ነው ብሎ የሚል የለም። መቼም አእምሮን የሳተ ሰው ካልሆነ በስተቀር ሰው ነው። ስለዚህ ይህ ሰው ሆነህ ነበር አንተ የተጠመቀው ማለት ነው። ስለዚህ ይህ ሰው አላመነም፣ አንተም በዚህ ዕድሜ አላመንክም። ስለዚህ ቅድም ምን አልኩህ? አምነህ ነው ወይ የተጠመቀው ብዬ ስለ አምኜ አይደለም የተጠመቅኩት አልከኝ። ይሄኔ ጥያቄ ምንድነው? ያላመነ ሰው አጥምቁ ብሎ ጌታ አዟል ወይ ነው ያልኩት። ያላመነ ሰው አጥምቁ ብሎ ጌታ አላዘዘምም፣ ህፃናትም እንዳይጠመቁም ብሎም አልከለከለም። መጽሐፍ ቅዱስም የከለከለበት ቦታ የለም ህፃናት እንዳይጠመቁ። ቆይ ያላመነ ሰው አጥምቁ ብሎ ጌታ አላዘዘም። ቴንክ ዩ ብራዘር።
በቃ አላለም። ንጉሱ አላለም፣ መምህራችን አላለም፣ ረቡኒው አላለም፣ ሊቁ አላለም፣ የሰማይ የምድር ፈጣሪ አላለም። እሱ ካላለ ሐዋርያቱም አላሉ። እሱ ጌታም ባላለበት ሐዋርያቱም ባላሉበት ቤተክርስቲያን ግን ትላለች። ኬታ መጣች ነው ማለት መባል ያለባት። ምክንያቱም የፈለገ ቤተክርስቲያን ትሁን ከጳውሎስ አትበልጥም። የፈለገ ቤተክርስቲያን ትሁን ከሐዋርያቱ አትበልጥም። የፈለገች ቤተክርስቲያን ትሁን ከጌታችን ከኢየሱስ ክርስቶስ አትበልጥም። ኦኬ በቃ አላለም ጌታ። ስለዚህ ሕፃናትም አይጠመቁ ብሎ አላለም። አይጠመቁ ብሎ የሚል መቼ ያዝላል? አጥምቁ ብሎ ያለው መጠመቅ ያለበት ምን አይነት ሰው እንደሆነ መጽሐፍ ቅዱስ ነግሮናል። መጠመቅ ያለበት ሰው ምን አይነት ነው? መልኩ ጠይም የሆነ ቁመቱ ትንሽ አጠር ያለ ምናምን ነገር ብሎ ሳይሆን ያለው መጠመቅ ያለበት ሰው ምን አይነት ሰው ነው ማለት ምን አይነት ሰው ነው? የቆዳ ከለሩን አይደለም። ምን አይነት ሰው ነው? ያመነን ሰው ነው አጥምቁ ብሎ ያለው። ምን ያመነ? በክርስቶስ ኢየሱስ ሞትና ትንሣኤ በአምላክነቱ በፍጹም ሰውነቱ ከድንግል ሴት መወለዱን ለሰው ልጆች በደልና ኃጢአት ቤዛ ሆኖ በመስቀል ላይ መሰቀሉን መሞቱን መቀበሩን በሶስተኛው ቀን ከሙታን ተለይቶ መነሳቱን ወደ ሰማያትም ወደ አባቱ ማረጉን ዳግምም እንደሚመጣ የሚያምን በስሙ የኃጢአት ይቅርታውን እንዲያገኝ አስቀድማችሁ ይሄንን ሁሉ ስበኩ አለ። ወንጌልን ለፍጥረት ሁሉ ስበኩ። ከዛስ ያመነውን ሰው ነው አጥምቁት ያለው። ኢትዮጵያዊ ጃንደረባ ወገናችንም በፊልጶስ ወንጌላዊ ወንጌል ከተሰበከለት በኋላ በውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ሲል ካመንክ ተፈቅዶልሃል አለው። ጥምቀት ወንድሞች እናቶች፣ ጥምቀት ጌታችን ያዘዘው አንዱ ቅዱስ ስርዓት ነው። የጌታ ምራት ልክ እንደዚሁ ማለት ነው። ቅዱስ ቁርባን ተብሎ የተባለው በኦርቶዶክስ አጠራር ሲጀምር ቅዱስ ቁርባን አይባልም፣ ግን እንደው እንያዝላቸው ቁርባን ብሎ የሚለው የአይሁዳውያን ቃል ነው። እንያዝላቸው ግን እሺ፣ ሁለቱንም ጌታ ያዘዘው ስርዓት ነው። በጣም ቅዱስ የሆነ ስርዓት ነው። ሁለቱንም ስርዓት እኔ አሁን በህይወቴ ልፈጽም ያለሁም አንዱ ጥምቀት አንዴ ነው የሚደረገውና የዛሬ 27 ዓመት ከኦርቶዶክስ ቤተክርስቲያን ሲወጣ ተጠምቅ ያለሁ እኔ በወንጌላውያን አማኞች በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም በውሃ አጥምቀውኛል። ኦኬ። የጌታን እራት ቅዱስ ቁርባን ተብሎ የሚባለው በወር አንዴ ነው፣ በሁለት ወር አንዴ እንወስዳለን እኛ በቤተክርስቲያናችን ማለት ነው። ከባለፈው ከ3 ሳምንት በፊት ወስደናል። አሁን የፊት ለፊታችን እሁድ እንደውም እኔ በቤተክርስቲያን የምሰብከው በእኔ ቤተክርስቲያን እሁድ እንወስዳለን ማለት ነው። በተከታታይ ሳምንታት እኔ ያስተምራለሁ፣ ሰብካለሁ። ኦኬ ወስዳለሁ ማለት ነው፣ እንወስዳለን። ይሄ ክቡር ስርዓት ግን ለህፃናት ይሰጣል፣ ምንም ለማያውቁ ህፃናት። አሁን ይሄ ልጅ በዚህ በተጠመቀበት ቀን በኦርቶዶክስ ስርዓት ቆርቧል ይባላል። በእርፈ መስቀል በኦርቶዶክስ ቤተክርስቲያን እርፈ መስቀል ተብሎ ይባላል። ህዝቡ እንዲገባው በትክክል እንገር በማንኪያ ማለት ነው። እርፈ መስቀል የሚባለው ማንኪያ ነው። በማንኪያ እንደኔ አይነቱ ዲያቆን ነው ጥንጥዬ ተደርጎ ከንፈር የማስነካት ያህል የሚደረገው። አንዳንድ ቦታም ላይ ካህናቱ በጣታቸው የጌታን ደም ነክተው ወይኑም ማለት ነው የጌታ ደም ተብሎ የተባለው ነክተው ከንፈሮቻቸው ላይ የሚያደርጉት። ይሄ ልጅ አሁን ምን ይጠጣል? የወይን ጭማቂ ይጠጣል? አይጠጣም። አያውቅም። ለምን ነው የሚጠጣው? አያውቅም። ለህይወት ነው የምትጠጣው ተብሎ ይባል አያውቅም። የሚበላው ለህይወት ነው ይባላል። ውሸት ነው ወንድሞች እናቶች፣ ውሸት ነው፣ ውሸት ነው። የሚበላው ለፍርድ ነው፣ የሚበላው ለህይወት ነው ተብሎ ለዚህ ልጅ አይነገርለትም። ኦኬ። የሚበላውን አያውቅ፣ የሚጠመቅበትንም ስም አያውቀውም። የሚበላውንም አይበላም። ሲጀምር ህብስትንም ራሱ መብላት አይችልም። ቄሱ አቆረበው ይላሉ። ውሸት፣ ውሸት። አንድ የኦርቶዶክስ ቄስና ዲያቆን መጥቶ እስቲ እኔ ፊት ያወራ። ውሸት ነው። ለዚህ ልጅ ነው ህብስት ቆርሰው የሚሰጡት። እኛን ነው የምታታልሉት፣ ህዝቡንስ ይሻታሉ። እኔ ነው የምታታልለኝ? እኔ ጋግሬ ያመጣሁትን ዳቦ ካህኑ ቡጡን አውጥቶ ለዚህ ህፃን ልጅ ይሰጠዋል? የ40 ቀን ህፃን ልጅ ያንን ህብስት አላምጦ የሚውጥበት አለ? የለም። ስለዚህ ጥምቀቱንም ሳያውቁ ይሰጧቸዋል። ደሙንም ሳያውቁ የደሙ ምሳሌ የሆነውንም ወይ ደግሞ በኦርቶዶክስ ቀጥታ ልበላቸው ስጋውንም የጌታን ስጋ ቀጥታ ይሰጧቸዋል። የጌታን ደምም ቀጥታ ይሰጧቸዋል። ጥምቀቱንም ቀጥታ ይሰጧቸዋል። የሚቀበለው ልጅ የሚቀበለው ሰው ይሄ ህፃን ነው። ይሄ ህፃን ስለ ጥምቀት ምንም መረዳቱና እምነቱ ሳይኖረው አጠመቅ ነው ይለዋሉ።
ስለ ስጋና ደሙ ምንም መረዳትና እምነቱ ሳይኖረው አበላ ነው አጠጣ ነው ይላሉ። ምን እያረክ ነው ይሄን ልጅ ብለህ ምንድነው? እኔ እንጃ እንኳን ብሎ አይመልስልህ። ምንም አያውቅም። ምንም አያውቅም። ስለዚህ እንደውም በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ላይ ቀልድ እየተቀለደበት ነው ያለው። እንኳን ለእነዚህ ህፃናት አይደለም፣ በተለይ ለጾመ ፍልሰታ ቅዳሴ በሚቀድስበት ሰዓት ላይ ወይ ድሮ እንደኔም አስቀድሳችሁ ከነበረ በህፃነት ትዝ ይላችሁ ከሆነ በህፃነት ወራት እኔ ገና ድቁና ሳልቀበል በፊት ለፍልሰታ እንትን አንገልብስ አንገታችን ላይ ታስሮልን ቤተክርስቲያን ሄደን ስናስቀድስ ያቆርቡን ነበረ ህፃናቱን። እና ሲያቆርቡን ምን እንል ነበር? ዲያቆኑ የሚሰጠን ነገር ትጣፍጣለች እንል ነበር። ወይን ጭማቂው ማለት ነው። ቄሱ ግን ምንድነው ያጎረሱን ብለን በጣም ብዙ ጊዜ ተፍተን እናውቃለን። እኔ ተፍቻ ቃለሁ ያኔ ገና ድቁናም ሳልቀበል በፊት ህፃን ሆኜ ማለት ነው። እዚህ ውስጥ ያላችሁ ሰዎች በቆረባችሁ ሰዓት ቄሱ የሰጣችሁን የተፋችሁ ሰዎች 77 ቁጥር ጻፉ። 77 ቁጥር ጻፉ። እውነተኛ ሆናችሁ የልጅነታችሁን ዘመን የምታስታውሱ ቄሱ የሰጣችሁን ነገር የተፋችሁ ሰዎች ማኪ 77 ቁጥር ጻፉ። ማኪ፣ ፍሬዮት፣ ዳንኤል፣ ገኒ፣ ንጋት ያው ተጥረቀልቁልህ። ሰላም የተፋችሁ ሰዎች የምታስታውሱ ተፍተኑ ነበረ ምን ሄደው አይደል? አዎ ይኸው ሳራ፣ ዳንኤል አንዴ ከጻፍክ ይበቃል ወይ 3 ዳንኤሎች ናቸው። አውጥተሽ አይተሻል። ገኒ አንቺማ ኃጢአትሽ ብዙ ነው። ማርክ እሺ ተመረምር ያለሽ አይደል? ቁጭ ብለሽ ይጎመዝዝ ነበር። እንትኑ ነው ምንድነው? ወይኑ ነው፣ የወይን ጭማቂው ዘቢቡ ነው እሱ የሚሆነው። ኦኬ እሺ፣ አዎ ይሄ ሁሉ ማለት ነው። ልክ ነው። እኔም አንዱ ነበርኩኝ። አውጥቼ ተፍቻለሁ። ለምንድን አውጥተን የተፋኑ? የምናውቀው ነገር አለ? አናቅም። የምንቆርበው ለምን እንደሆነ እናውቃለን? ምንም አናቅም። ለእኛ አስተምረውን መክረውን አስተምረውን ቃል እግዚአብሔርን ጠቅሰው አሳምነውን ነው እየቆረብን ያለ ነው? በፍጹም። ታዲያ የምንበላውንም አናቅም። ለምን እንደምንበላ አናቅም። ከምን እንደተሰራ አናቅም። ይህን ስርዓት ማን እንደደነገገም አናቅም። አፋችሁን ክፈቱ ይሉናል፣ ይሰጡን ነበረ ማለት ነው። ስለዚህ በጣም ብዙ ልጆች ለህይወት ብሎ የሚለውን ነገር አውጥተው ካፋቸው ሁሉ እንኳን ጥለውታል ማለት ነው። ኦኬ ሰው ደግሞ የጌታን ስጋና ደም ምሳሌ የሆነውን ማለት ነው። እኛ ምሳሌ ነው ብለን የምለው መጽሐፉም እንደዛ ነው ብሎ የሚለው እሱም በልቶ ከዘላለም ፍርድ የዳንም የለም። ኦኬ እሱም በልቶ ከዘላለም ፍርድ የዳንም የለም። እና አልመለስክልኝም ወንድማችን። ያው እንዝላለው። ስለዚህ እኔ እስካሁን ድረስ በጌታ በኢየሱስ ክርስቶስ አምነህ ያልዳንክ ግን በሃይማኖት ቤት ውስጥ ያለ ወንድምነህ ነው ብዬ የምልህ እኔ አንተ ስለ ራስህ ድኛለሁ ብለህ አልክ እንጂ ጌታ ኢየሱስ ክርስቶስንም አላመንከው። ስትጠመቅም አምነህ አይደለም የተጠመቅከው። ቅድም እንደተናገርከው አምነህ ያልተጠመቅከውን ጥምቀት የፈለግከውን ነገር ብታመጣ ቫሊድ ልታደርገው አትችልም። እና ይህን ነው ብለን የምንለው። ሌላ ጥያቄ የምጠይቅህ ካለ ፈቃደኛ ከሆንክ ልጠይቅ እችላለሁ። ቅዱስ ቁርባን በልተህ ነው የዳንከው ወይስ ተጠምቀህ ነው የዳንከው? ወንድማችን ቅዱስ ቁርባን በልተህ ነው የዳንከው ወይስ ተጠምቀህ ነው የዳንከው? ሁለቱንም በልተሃል? ቅዱስ ቁርባን አይነጣጠልም። በልጅነቴ ተቀብያለሁ። በስንት ዓመትህ? ከጌታ ጋር ህብረት አድርጌያለሁ ማለት ነው። በስንት ዓመትህ ነው የበላኸው? ከእኔ የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል ቃሉን ደግሞ እኔ ስለማምን ከጌታ ጋር ህብረት አድርጌያለሁ። በልጅነቴ እንዳልኩ ከ40 ቀኔ ማለት ነው። ከ40 ቀን የ40 ቀን ህፃን ልጅ ህብስት መብላት ይችላል?
ሊወጥ ይችላል ወይ ደግሞ ደሙን ብቻ ሊሰጠው ይችላል። ብዙ ጊዜ ደሙ ብቻ እንደሚሰጠው ነው የማውቀው። ስለዚህ አልበላህም ማለት ነው። ደሙን ተቀብያለሁ። ስጋውን አልበላህም። ያው እሱን በልቼም ላይ ሊሆንም ላይሆንም ይችላል። እንግዲህ እርግጠኛ ሆኖ መናገር አይቻልም። አይ እኮ ስለዚህ አየው ወንድማችን እርግጠኛ ሆነ ልትናገርበት በማችለው ስጋውና ደሙን በልቼ ጠጥቼ ድኛለሁ ብለህ አልከን እኮ ቀደም። ታዲያ ከዛ ወዲህ እኮ ያኔ እኮ መጀመሪያ በልጅነቴ እኮ ነው። ከዛ ወዲህ እኮ በጣም ተደጋጋሚ ጊዜ ስጋውና ደሙን እቀበላለሁ። ሕፃናት እኮ ክርስቶስ ኢየሱስ ራሱ ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። እንደዛ እኮ ካለን ማለት ነው ኤርሚ፣ አሁን አንተ በምትለኝ ሀሳብ ቢሄድ ለምሳሌ አንድ በወንጌል አማኝ ውስጥ የተወለደ ልጅ አምኖ እምነቱን ኮንፌስ እስከሚያደርግ ድረስ የእግዚአብሔር ልጅነትንም አላገኝም አልዳነም ብለን ልንናገር ነው ማለት ነው። እንደዛ አሁን ትላላችሁ እናንተ ልጆቻችሁ አልዳኑም እኮ አትሉ። ለምን? የክርስቲያን ልጆች ናቸው በእግዚአብሔር ኪዳን ውስጥ አሉ ብላችሁ አይደለም የምታምኑት? ወይ እንጨርስ፣ ይሄኛውን እንጨርስና ከዛ እንቀጥላለን። ኦኬ። ስለዚህ ምን አልከን? ስጋውን በልቼ ደሙን ጠጥቼ ነው የዳንኩት አልከኝ። ግን ስጠይቅህ ስጋውን በልቼ እንደሆነ አላቅም፣ ደሙን ጠጥቼ እንደሆነ አላቅም። ግን ያው አታቅም ማለት ነው። መብላትህንም አታቅም፣ መጠጣትህንም አታቅም። አንተ አታስታውሰውም፣ ትዝም አይልህም። ምንም ትዝ የሚልህ ነገር የለም። ለምንድነው ትዝም አይልህ? እውቀት የተገደበ ነው። እሱን ልታስታውስበት የምትችልበት የእድሜ ደረጃ ላይ አይደለም ያለው። ስለዚህ በልቼና ጠጥቼ ድኛለሁ ብሎ የሚለውን እዚህ ኮንፌስ የምታደርገው ነገር ስትጠየቅ ግን ልታስታውሰው የምትችልበት አይነት አይደለም። አታስታውሰውም። ይሄ ልጅ አሁን እዚህ አሁን በፒክቸሩ ላይ የሚታየው ይሄኔ በህይወት ያለ ሰው ሊሆን ይችላል እና ትልቅ ሰው ሆኖ አግብቶ ሁሉ ሊሆን ይችላል። አሁን ወይ ተምሮ ትምህርት ጨርሶ እድሜው የጠነከረ ሊሆን ይችላል። አሁን ይህን ፎቶ የአንተ ፎቶ ነው ብለን ብናሳየው አይዶን ሴት ሁን ወንድ እንኳን ራሱ አይታወቅም። አንተ ብዬ ግን ጠራሁትኝ። ኦኬ ብናሳያት ወይ ብናሳየው ታስታውስ ነበር በዚህ ቀን እንደተጠመክ ብለን ብንለው ምን ይላል? አያስታውስም። ታስታውስ ነበር በዚህ ቀን እንደቆረብክ ብንለው አያውቅም። የማያውቀው የማያስታውሰው ጥምቀት የማያውቀው የማያስታውሰው ቅዱስ ቁርባን የጌታ ስጋና ደም ምሳሌ የሆነውን በላና ጠጣ። ኦኬ ቀደም አንተ ምን አልከኝ? ስትጠመቅ ድነሃል ወይ ብዬ ስለ ዳግም ተወልጃለሁ አወድኛለሁ አልከኝ። አሁን አንድም ጠይቀህ ጥምቀቱን በወሰድክ ሰዓት ላይ ድነሃል አይደል ወንድማችን ማኮስ? አዎ ዳግም ተወልጃለሁ። ያ ማለት ድነሃል ማለት ነው። ድነሃለሁ ማለት ነው። አዎ ተጠምቄ የጌታን ስጋና ደም ስወስድ ከክርስቶስ ጋር ህብረት አድርጌያለሁ ብዬ አምናለሁ። ኖ እኔ ያልኩህ ስትጠመቅ ድነሃል አልዳንከም ነው ያልኩህ። ተጠምቄ የጌታን ስጋና ደም በቃ ስወስድ ድኛለሁ። እኔ ያልኩህ የጌታ ስጋና ደም ስትጠመቅ ድነሃል አልዳንከም ነው ያልኩህ። ኤርሚ እኛ እኮ ነጥለን አንረዳውም። ጥምቀቱን እንደዚህ ለብቻ ነጥላችሁ አትረዱትም። የጥምቀት ስርዓት በኦርቶዶክስ ቤተክርስቲያን ከቅዳሴ በፊት ነው የሚደረገው ወይስ ከቅዳሴ በኋላ ነው የሚደረገው? እንደዚህ ባወራ ይቻላል። ከቅዳሴ በፊት ኦኬ፣ ከቅዳሴ በፊት። በህፃናት ጥምቀትና ቅዳሴ የሚገባበት መካከል ሰዓት አለ የለም ወይ? ደቂቃዎች አሉ የሉም? ህፃኑ ይጠመቃል፣ ቀጥታ ወደ ጌታ ስጋና ደም ሊቀበል ይገባል። ከቅዳሴ በፊት ካህናቱ መጥተው ጸሎተ ሃይማኖት ተደግሞ ይጠመቃል። ከዛ ወደ እኔ ያልኩህ ህፃናት ተጠምቆ ኢሚዲየትሊ ይቆርባል እኮ። በዛ መካከል ደቂቃ አለ የለም? ሰዓት ወይ ደቂቃ አለ የለም ነው የምልህ።
ማለት ተጠምቆ ከዛ በኋላ እስኪቆርብ ድረስ አዎ ቅዳሴው እንትኑ ቁርባን እስኪደርስማ ደቂቃ ልዩነት አለ እንጂ። አዎ የሰዓታት ልዩነት አለ አይደል? የደቂቃ ልዩነት አለ። አዎ የተወሰነ 1 ሰዓት አይ እንደዚህ ደቂቃ ሆነ አይደለም፣ ደቂቃ ልዩነት ይኖራል። ደቂቃ አይደለም። ከአንድ ሰዓት አንዳንድ ቦታ ላይ የ2 ሰዓት አንዳንድ ቦታ ላይ 1 ሰዓት ተኩል እንደው በአጭር ከተባለ የሰዓት ልዩነት አለ። ኦኬ ሙሉ ቅዳሴው እስኪደረግ ድረስ ማለት ነው። ኦኬ የ1 ሰዓት ተኩል ብለን እንያዘው። እሺ በዚህ መካከል ቅዱስ ቁርባን ከመቁረቡ በፊት ተጠምቆ እናትህ አቅፋህ እያስቀደሰች እያለች ድነሃል አልዳንክም? እንድኛለሁ እንጂ በቃ እኮ ያንን ሰዓት እኮ ማለት ነው በጥምቀት ዳግም ልደታ አግኝቻለሁ፣ ዳግም ስለዚህ ተወልጃለሁ ድነሃል ማለት ማለት ነው። ነው። ከዛ በኋላ ደግሞ ድነሃል። የጌታ ስጋና ደም ወስጄ ደግሞ ቆይ ከጌታ ጋር ህብረት አደርጋለሁ። ቆይ 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 አሁንም ልመልሰው። በቅዳሴው እና በአንተ መጠመቅ መካከል የ1 ሰዓት ተኩል ርቀት አለ፣ በትንሹ ብዬ ስል ማለት ነው። የጌታ ቅዱስ ስጋና ክቡር ደሙ ከመሰጠቱ ከመቁረቡ በፊት ማለት ነው። ተጠመክ፣ አቋቋሚዎች በተሰበሰቡበት ተጠመክ። ከዛ ክርስትና እናትህ ወይ ክርስትና አባትህ ይዞ እዛ ተጠመክ። ከዛ ወደ ቤተክርስቲያን ይዘው ይሄዱና ቅዳሴ ያስቀድሳሉ። ቅዳሴው ተቀድሶ ቅዱስ ስጋውና ክቡር ደሙ ከመሰጠቱ በፊት እናትህ አቅፋህ እዛ ተጠምቀህ አቅፋህ ባለህበት ሰዓት ላይ ድነሃል፣ የዘላለም ሕይወት አግኝተሃል አይደል? ተወልጃለሁ፣ ዳግም ተወልጃለሁ። አዎ ዳግም ተወልደሃል እንጂ አልዳንክም። እንዴት ማለት አልገባኝም። ዳግም ተወልደሃል አይደል? ዳግም ተወለድኩ እኮ ማለት አዳማዊ ማንነቴን ቀብሬ ክርስቶስን ለብሼ ተነስቻለሁ፣ ድኛለሁ። ስለዚህ ድነሃል። ስለ ዳንክ የዘላለም ሕይወት አለ አይደል? አዎ አለኝ። አዎ የዘላለም ሕይወት አለ። እሺ ለምን ደግሞ ቆርቦ ታዲያ? ምክንያቱም ጌታችን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለ ነው፣ ስላዘዘ። ተጠምቀህ የዘላለም ሕይወት አለህ አይደል? እንደ ኦልሬዲ እኮ አግኝተሃል የዘላለም ሕይወት። ተጠምቀሃል፣ ስትጠመቅ ዳግም ተወልደሃል፣ ዳግም ስትወለድ የዘላለም ሕይወት አለ ይብልሃል። እናትህ ታቅፋህ እኮ ገና ቅዳሴው ሳያልቅ በፊት አንተ ጥምቀቱን ወስደህ ተጠምቀህ በፎጣ ተጠቅልለህ እያጠባችህ እዛ ቅዳሴ እያስቀደሱ ነው። አንተ እኮ እየጠባህ ነው። እኔ እናንተ እየጠባህ ነው። እዛ እየመገመግን ግን ቅዳሴ እያስቀደሱ ናቸው ቤተሰቦቻችን። በዛ ሰዓት እኮ ድኛለሁኝ አልከኝ። ድናል፣ የዘላለም ሕይወት አለ ይብልሃል። ፒሪየድ። ታዲያ ለምንድን ነው የበላኸው? አንደኛም አልበላህም፣ አይሰጡም ሲጀመር ማለት ነው። ስለዚህ ሁለቴ የዘላለም ሕይወት ይገኛል? አይገኝም። አንዴ ነው የዘላለም ሕይወት። በጥምቀት በኩል ነው ብለህ ካልከኝ በቃ ስትጠመቅ እኮ የዘላለም ሕይወት አግኝተሃል። እንደገና ደግሞ በበላውና መጠጣ የዘላለም ሕይወት ለማግኘት ነው ብሎ የሚል አያስኬድም። ሲጀምር እውነቱን ስነግርህ በእንደዚህ አይነት መስፈርት በእናንተ ስርዓት እንደዚህ ሄድን እንጂ ስትጠመቅም አልዳንክም፣ ዳግምም አልተወለድክም፣ የዘላለም ሕይወት የለም። ስትቆርብም የዘላለም ሕይወት የለም። ለምን? ይህንን እዚህ ፒክቸሩ ላይ የሚታየውን አይነት ሕፃን ሆነ ነው ይህንን ሁሉ ስርዓት ፈጸምኩ ብለህ የምትለው። ታስታውሰዋለህ? አታስታውሰውም? ያደረግከውንም አታስታውሰውም? ኤርሚ ስታደርገው አንድ ጥያቄ ልጠይቅህ። ኦኬ ትፈቅድልኛለህ? አንድ ጥያቄ ልጠይቅህ። ምን? እሺ፣ ሰዎች የሚድኑት ባመኑበት ቅጽበት ነው ወይስ ንስሐ ሲገቡ ነው? ባመኑበት ቅጽበት ነው እንጂ ሲያምኑ ያው ንስሐ ገቡ። ንስሐ ብሎ የሚለው በእናንተ አስተምሮት ከሆነ ሄዶ ለቄስ መናገር ነው። እንደዛ አይደለም መጽሐፍ ቅዱስ የሚናገረው። ሰው ሲያምን በቃ ንስሐ ገባ እኮ። ስለዚህ እንዳመነ ኢሚዲየትሊ ንስሐ ሳይገባ ድህነት ያገኛል። እንደ ሲያምን ራሱ ማመኑ እኮ ንስሐ መግባቱ እኮ ነው። ባመነ ቅጽበት በዛው ንስሐ እየገባ ነው ማለት ነው ብለን ነው የምንረዳው። አዎ እናንተ ንስሐ ብላችሁ የምትሉት ሄዶ ለቄስ መናገር ነው። እሱ መጽሐፍ ቅዱሳዊ አይደለም።
ምንም መጽሐፍ ቅዱሳዊ ግራውንድ የኛን ሳይሆን ችግር የለውም እኮ። ስለዚህ የኛን እኔ ሳይሆን አሁን እኔ ሳምን ወደ በዛው ነው ንስሐ የገባሁት ወዲያው ማለት ነው። ራሱ ሳምን ማመኔ በእግዚአብሔር ልጅ በኢየሱስ ክርስቶስ እሱን ለመከተል ማመን ማለት ንስሐ መግባት ማለት ሜታኖያ ብሎ የሚለው የግሪኩ ቃል ምንድነው? የአቅጣጫን ለውጥ ማድረግ ማለት ነው። ስለዚህ የሰይጣንን መንገድ ከተል የነበረው ሰውዬ ጌታ የኢየሱስ ክርስቶስ ነው፣ በስሙ አምኜ የኃጢአትን ይቅርታ አገኛለሁ ብዬ አምኜው ስከተል በቃ ንስሐ ገባ ማለት ነው። እሺ እንደዛ ካልን ታዲያ የሐዋርያት ስራ ላይ ንስሐ ገቡ ኃጢአታችሁ የሚሰረይ ዘንድ ኢየሱስ ክርስቶስ ስም ተጠመቁ አሏቸው አይደለ? ሐዋርያቱ ከሰበኩ በኋላ እነዛ ሰሚዎቹ ልባቸው ተነካ። ልባቸው በተነካ እና ባመኑ ቅጽበት ለምን ድናቸዋል በቃ አላሏቸውም። ለምን ንስሐ ገቡ ይሏቸዋል? ታዲያ ንስሐና እምነት አንድ ላይ ከሆነ ሲያምኑ ንስሐ ገቡ ከተባለ በቃ አመናችሁ ድናቸዋል ለምን አላሏቸውም? ንስሐ ገቡ ለምን አሏቸው? እንደዛ ከሆነ ግን በጣም የሚገርመው ግን እዛ ክፍል ላይ አንዱ ያላስታወስከው እነዛ ልባቸው የተነካ ሰዎች ምን ሰምተው ነው ልባቸው የተነካ? ቃለ እግዚአብሔርን ሰምተው ነው አይደል? ልክ ነው። ቃለ እግዚአብሔርን ሰምተው ቃለ እግዚአብሔርን ሰምተው ልባቸው ሲነካ ከዛ መጥተው ልባቸው የተነካ ሰዎች ወንድሞች ሆይ ብለው አንድ ጥያቄ ጠየቁ። ደቀ መዛሙርቱን ወንድሞች ሆይ ምን እናድርግ አሉ። አየህ፣ ምን እናድርግ ብለው ስላሏቸው ነው ንስሐ ግቡ ብለው ያሏቸው። እነዚህ ሰዎች ንስሐ ስላልገቡ፣ ንስሐ መግባት ማለት በእውነት ወደ እግዚአብሔር ስላልተመለሱ ማለት ነው። ስለዚህ ተመለሱ፣ ወደ እግዚአብሔር ሐሳብ ነው። ንስሐ ግቡ ማለት ወደ እግዚአብሔር ሐሳብ ተመለሱ ነው። ስለዚህ ልባቸው ተነክቷል። ልባቸው መነካታቸውን የሚያውቁት እነሱ ናቸው። ጴጥሮስ ወንጌሉን ስለሰበከ ነው ያንን ቃል ሲሰሙ ልባቸው የተነካው። ስለዚህ ምን እናድርግ ብለው ለጠይቁት ንስሐ ግቡ ብለዋቸዋል። ልክ ነው። እና ተጠመቁም ብለዋቸዋል። ልክ ነው። ስለዚህ ኮንፌስ ያደርጋሉ ማለት ነው። ለመጠመቅ ኮንፌስ የሚያደርጉት ነገር አለ ማለት ነው። ስለዚህ አምነናል ብለው ይናገራሉ። ልባቸው የተነካውን ያኔ ይናገራሉ። እዛ ሁሉ ለእኛ መጻፍ አይጠበቅበትም። ልክ ነው እኮ ግን ልባቸው ተነካ ሲል ማመናቸውን አይደለም የሚያሳየው። ልክ ነው እኮ ቃለ እግዚአብሔርን ሲሰብክ እሱ እየሰበከ እያለ ጴጥሮስ የሰዎች ልብ እኮ እንደተነካ እኮ አላወቀም። እነሱ ናቸው የተናገሩት። ልባቸው የተነካ ሰዎች ነው መጥተው ምን እናድርግ አሉ። ምንም ጥርጥር የለው። ቀደም በሰበክበት ጊዜ ጴጥሮስ እኛ ልባችን ተነክተዋል፣ ስለዚህ ምን እናድርግ ነው ብሎ የሚሉት እና ለእነዚህ ሰዎች እምነትና ንስሐ ሳይመልቲኒየስ ነው ማለት ነው። ምንድን ነው ተለዋዋጭ ሀሳብ ነው ብለን ነው የምንረዳው። ማመን ማለት ልክ ንስሐ እንደ መግባት ነው። እንደዛ ነው የምንረዳው። ወደ እግዚአብሔር ሀሳብ መመለስ ማለት ነው። የአቅጣጫ ለውጥ ማድረግ ማለት ነው ንስሐ ማለት። የእናንተ ጋር እኮ በቤተክርስቲያን የሚሰጠው ትርጉም ነው የተሳሳተው ማለት ነው። የአቅጣጫ ለውጥ ማድረግ ኮንፌስ ማድረግ አይደለም ንስሐ መግባት። ኮንፌስ ማድረግ እንዲበድያለው ይቅር በለኝ ማለትና አይዝም። ኮንፌስ ማድረግም ከሆነ ለእግዚአብሔር ነው ኮንፌስ የምታደርገው እንጂ በእናንተ አስተምሮት ቤተክርስቲያን ለቄስ ሄዶ መናገር አይደለም። የእናንተ ጋር እኮ የንስሐ ጊዜ እኮ ተብሎ የሚባላል። ለዚህ ነው አየህ የቤተክርስቲያናችሁ ትምህርት ከመጽሐፍ ቅዱስ ትምህርት የራቀ ስለሆነ አሁን አንተ የምታወራኝ በቤተክርስቲያናችሁ ትምህርትና እውቀት ላይ ቆመህ ነው ማለት ነው። እናንተ ጋር ዛሬ እንትን ካለ ሄዶ ቄሱን ለንስሐ አባቱ ነግሮ እሳቸው ያንን ሱባኤ በቤተክርስቲያኑ አስተምሮ በቀኖና መሰረት ሱባኤ ሰጥተውት ነው እንደዛ የንስሐውን ጊዜ ሲጨርስ ንስሐ ገባ ተብሎ የሚባለው ማለት ነው። ይሄ መጽሐፍ ቅዱሳዊ አካሄድ አይደለም። ኦኬ፣ አንድ ሰው ወደ እግዚአብሔር ሐሳብ ሲመልክ እነዚህ ሰዎች ቆይ ቅዱስ ጴጥሮስ ወንጌሉን ሲሰብክ ልባቸው ተነክቷል። ሰሙ ማለት ነው። ሲሰሙ ልባቸው ተነክቷል። እናስ ልባቸው ሲነካ በዚህ በገሊላው ኢየሱስ ማመን አለብን ብለው ወስነዋል ማለት ነው። ጌታን መከተል ፈልገዋል ማለት ነው። ያ ለምሳሌ ንስሐ ማለት ኃጢአትን መናዘዝ ነው አይደለም? ማመን መጸጸት፣ መመለስ ማለት ነው አይደል? ማን ያለው ኃጢአትን መናዘዝ? ንስሐ ማለት ለማን ነው የሚናዘዘው? ምን ማለት ነው? እኔ እንደዛ ነው የምረዳው። እኔ የምረዳው እንደዛ ነው። አንተ ምንድን ነው እኮ ለማን ነው የሚናዘዘው? ችግር የለውም የኔን ሳይሆን አሁን ችግር የለውም ያንተን አይደለም። ንስሐ ግን መግባት ማለት ለፈጣሪም ሆነ ለካህናት አባቶችም ይሁን ለማንም ይሁን ብቻ ንስሐ ማለት በእግዚአብሔር ፊትም ይሁን መናዘዝ እንዲህ በድያለሁ ብሎ ማመን ማለት ነው አይደል?
ቴንኪው። መጽሐፍ ቅዱስ ንስሐ ኮንፌስ ማድረግ በደልን ለእግዚአብሔር መናገር ልክ ዳዊት በመዝሙር መጽሐፍ መዝሙር 50 ላይ እንደተናገረውም እንደዚሁ መዝሙር 32 ላይ እንደተናገረው እኔ ግን በደሌ ላንተ አስታውቃለሁ ብሎ እንዳለው ማለት ነው። ለማ ላንተ ያለው ማን ነው? ለጌታ ማለት ነው። ኦኬ ለጌታ አስታውቁ ብሎ እንዳለ ቆይ ኃጢአቱን ለእግዚአብሔር የሚናገር ምክንያቱም ኃጢአቱን የሚሰውር አይለማም የሚናገራትና የሚተዋት ግን ከእግዚአብሔር ዘንድ ምሕረትን ያገኛል ብሎ የሚል የእግዚአብሔር ቃል አለ። ስለዚህ ንስሐ ማለት ኃጢአትን ለእግዚአብሔር መናዘዝ ነው። ለእግዚአብሔር ኖት ለቄስ። ስለዚህ ሰውየው ባመነበት ጊዜ ወዲያውኑ ኃጢአተኛ መሆኑ በደለኛ መሆኑ ይገባዋል ማለት ነው። እራሱ ከእግዚአብሔር ጋር ይጨርሳል እንጂ ገና ንስሐ አባቱን ደውሎ ወይ ሄዶ አግኝቶ ቀነ ቀጠሮ አስይዞ አባቴ ወይ ኃጢአት ሰርቻለሁ ኑዛዜ እንዲሰጡኝ እፈልጋለሁ ኃጢአቴን መናዘዝ እፈልጋለሁ ብሎ ቀነ ቀጠሮ ተይዞለት ውሃ ተቀርቶ ተቀምጦ 7 ቀን መጠመቅ አለብህ እና ለቤተክርስቲያን ደግሞ ጧፍ፣ ዘቢብ፣ ዣንጥላ፣ ዕጣን ለቤተክርስቲያን ስጥ እናም ደግሞ ይሄንን ደግሞ ለድሆች እንደዚህም ደግሞ አድርግ ለኛም ደግሞ ለካህናቱ ይሄንን አድርግ ተብሎ ይሄንን ሁሉ ካደረገ በኋላ አይደለም ሰውየው ንስሐ ገባ ተብሎ የሚባለው። ይሄማ የቄስ ኪስና ሆድ መሙያ ነው፣ ቀልድ ነው ይሄ። ኦኬ ንስሐ ዳዊት የሚናገረውን ላንብብልህ። ኦኬ መዝሙር 32 ላይ 32 በቀን 33 ላይ ይመስለኛል እግዚአብሔር ቃል የአምላኬ ቃል መዝሙር 32 ምን ይላል? መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው። እግዚአብሔር በደል የማይቆጥርበት በመንፈሱ ሽንገላ የሌለበት ሰው ምስጉን ነው ካለ በኋላ በቀንና በሌሊት እጅ ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ ካለ በኋላ ኃጢአቴን ላንተ አስታወቅሁ ይለዋል። ቁጥር 5 ላይ ዳዊት ማለት ነው። መዝሙር 32 5 ላይ ኃጢአቴን ለማን አስታወቅሁ? ላንተ አስታወቁ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግረዋለሁ፣ አንተም የልቤን ኃጢአት ተውክልኝ ይላል። አለቀ። በደሌን ለቄስ እናገራለሁ አይልም። ኃጢአቴን ለአንተ አስታወቀው ነው ያለው። ኃጢአቴን ለመምህር የተሰማ ነገርኳቸው አይልም። እና ይሄ እውነተኛ ኑዛዜ ይባላል ማለት ነው። ዳዊት እንዳለው አለቀ። ስለዚህ እናንተ ጋር ንስሐ ተብሎ የሚባለው በምሳሌ መጽሐፍ ምዕራፍ 28 ላይ እንደዚሁ በልጁ በሰለሞን በኩል ኃጢአቱን የሚሰውር አይለማም የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ብሎ ያለው ማለት ነው። ኃጢአትን ለማንም የምትናዘዘው ለእግዚአብሔር ነው። ያ ሰው እኔ ነኝ ማረኝ በደል ይቅር በለኝ ብለን ማለት ነው ዳዊት እንዳለ። ኦኬ እሺ በቃ ቴንኪዩ፣ አመሰግናለሁ። ሌላ ጊዜ ደግሞ እመጣለሁ። ለሌሎች እድል ስጡ። ቴንኪዩ።